ጠይቅ ያለባቸው ማለት ነው። አንድ ጴንጤ መጥቶ አይ ኦርቶዶክስ እኮ ስላሴ አማንያን አይደለችም ጣዖት አምላኪ ናት መናፍቅ ነች ብሎ ቢል ታዲያ ምን ታረጋለህ አንተ? በኢትዮጵያ መጽሐፍ ቅዱስ ማህበር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ቁጭ ብለህ ምንድነው የምታረገው? እዛ ህብረት ለምን ነው የምታረገው ተብሎ ሊጠየቅ ይገባል። ያ ጴንጤ ማለት ነው። ካቶሊክ ተነስታ አይ ኦርቶዶክስና እኮ ወንጌላውያኑ መናፍቃን ናቸው ብላ ብትል እንደ ቤተክርስቲያን እንደ ተቋም ብለው ቢሉ እና አንቺም ታረጋለሽ ከመናፍቃን ከሆኑት ከኦርቶዶክስና ከወንጌላውያኑ ጋር ተብለው መጠየቅ አለባቸው ማለት ነው። እነሱ ግን አይሉም። ይሄንን ብለው ቢሉ ግን ይሄንን ነው የምንጠይቃቸው እንደ ተቋም ማለት ነው። ግን በእነዚህ አብያተ ክርስቲያናት ውስጥ ያሉ ግለሰቦች ግን አንዱን ይላል ባንበት ተዘዋዋሪ መንገድ እኛም በዳጽ ልሳንም ይሆን አንዳንድ ጊዜም ደግሞ ትክክል ባልሆነ ነገር ስንነጋገር ኖረናልና በኦርቶዶክስና በወንጌላውያን በካቶሊካውያን የተሰበከ በስጋ የተገለጠ ከቅድስት ድንግል ማርያም ሰው ሆኖ የተወለደ የዳዊት ልጅ በመለኮቱ የአብ ልጅ የሆነ ኢየሱስ ክርስቶስ የሁላችን ጌታ አንዱ ጌታ ነው። ይሄንን ነው የምናምነው። እኔ ይሄንን ነው የማውቀው። ግን ቅድም ሰሙ ብሏል ብለህ እንዳልከው የተለያዩ አስተምሮቶችን መሰረት ባደረገ ቅዱስ ጳውሎስም የተናገረው አለ። ሌላ ኢየሱስ ብሎ ያለው ማለት ነው። ያው ኢየሱስ ብሎ የሚለው መድኃኒት ማለት ስለሆነ ሐዋርያው ያንን ብሎ ያለው እንግዲህ ለምሳሌ ትንሣኤ ሙታን ከአሁን በፊት ሆኗል ብለው ያሉ ሰዎችም ስለነበሩ ጳውሎስን ለመቃወም ብለው የተለያየ ነገር የፈጠሩት ትምህርት አለ። የፈጠሩት ኢየሱስ ብለው ያሉት አለ። እሱን በታሪክ ውስጥ ማየት ይቻላል። ግን እኔ አንዱ ጌታ የእግዚአብሔር ልጅ ኢየሱስ ክርስቶስ ከቅድስት ድንግል ማርያም የተወለደው የዓለም መድኃኒት እሱ የሰማይ የምድር ጌታ እውነተኛው ኢየሱስ ነው። ነቢያትና ሐዋርያት የነገሩን ስለሱ ነው የምለው። ሶሪ ስላስረዘምኩ በጣም ይቅርታ። ቴንክ ዩ ሚኪ። እሺ ኤርሚ እናመሰግናለን። ምናልባት ያንተን አቋም አስቀምጠሃል። ምናልባት እኔ የተወሰኑ ሐሳቦች ወይንም የተወሰኑ ጥያቄዎችን ላንሳ። እንዳልኩት በዚህ ጉዳይ ላይ ኒውትራል ነኝ ብያለሁ። በጣም ኒውትራል ሆኜ ነው እንትን የምለው ጥያቄዎችን የማነሳው በዛ ደረጃ ነው። ለምሳሌ ወንጌል አማኝ የሚባሉት ኦርቶዶክሳውያን እንደዚሁ ደግሞ ካቶሊካውያን የመጀመሪያው ጥያቄ ህብረት አላቸው፣ በክርስቶስ ላይ ህብረት አላቸው፣ አንድ አይነት ህብረት አላቸው ብለህ ታምናለህ? በክርስቶስ ኢየሱስ ላይ አንድ አይነት ህብረት አላቸው ብለህ ታምናለህ? የመጀመሪያው ጥያቄ ያዝልኝ። ምናልባት እየጠየኩ እንዳልፍ ከፈቀድክም ከመለስክልኝ በኋላ ቀጣዩ ጥያቄ አቀርባለሁ ካስፈለገ። ምናልባት ይመስለኛል መኪና ውስጥ ነው ያለኸውና ማስታወሻ ለመያዝ ላይመች ይችላል። ስለዚህ እንደዚሁ እየጠየኩ እየመለስክልኝ ብትሄድ መልካም ይመስለኛል። ኦርቶዶክሳውያን፣ ፕሮቴስታንቶች እንዲሁም ደግሞ ካቶሊካውያን በክርስቶስ ላይ ህብረት አላቸው የሚል እምነት አለ? ኦኬ ቴንክ ዩ ሚኪ። መኪና እየነዳሁ ስለነበረ ነው። እሺ ካቶሊካውያን፣ ኦርቶዶክሳውያን፣ ወንጌላውያን አማኞች በስላሴ አስተምሮት ህብረት እንዳላቸው አውቃለሁ። ይሄንን አዲስ አበባ ያለ ሰው ሄዶ ቢሮ መጠየቅ ይችላል። የኢትዮጵያ መጽሐፍ ቅዱስ ማህበር ማለት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ሄዶ ማየት ይችላል፣ መጠየቅም ይችላል። ከኔ የበለጠ እዛው ቢሮ ላይ ሚኪዬ እዛው አዲስ አበባም ስላለ መጠየቅ ይችላል። እሺ ነገረ ክርስቶስ ላይስ ህብረት አላቸው ወይ ብሎ የሚለው ያው ከአስተምሮተ ስላሴ አንዱ ክርስቶሎጂ አይደል? ነገረ ስላሴ ማነው? ትምህርተ ክርስቶስ ላይ ሁላቸውም ኢየሱስ የአብ የባህሪ ልጁ መሆኑን ያምናሉ። ካቶሊክም ኦርቶዶክስም እኛም ወንጌላውያን ሁላቸውም ከቅድስት ድንግል ማርያም በስጋ ተካፍሎ እንደተወለደ የዳዊትን ዘር እንደያዘ ያምናሉ። ሁላቸውም ለሰው ልጆች በደልና ኃጢአት እንደሞተ ያምናሉ። ሁላችንም በሶስተኛው ቀን ሞትን ድል አድርጎ እንደተነሳ እናምናለን። ሁላችንም በስሙ ንስሐና የኃጢአት ይቅርታ እንደሚገኝ አሁን ወደ ሰማያት ሄዶ በአባቱ ቀኝ እንደተቀመጠ ለፍርድ ተመልሶ እንደሚመጣ እናምናለን። በዚህ ውስጥ ታዲያ በክርስቶስ ላይ
በማንነቱ ላይ ግን የሚነሱ አስተምሮቶች አሉ። አንዳንድ የነጣጠላቸው ወይ ደግሞ ያለያያቸው ተብሎ የሚባል ካቶሊክና እኛ ወንጌላውያን ምስራቃውያኑ ኦርቶዶክሳውያን አንድ አካል ሁለት ባህሪ ብለን እናምናለን። የኦሪየንታል ቤተክርስቲያን ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ አንድ አካል አንድ ባህሪ ብላ ታምናለች። አንድ አካል አንድ ባህሪ ሲብራራ ሁለት አካል አንድ ባህሪ ብሎ የሚለውን ያመጣል። አንድ አካል ሁለት ባህሪ ብሎ የሚለው ደግሞ ሲብራራ ደግሞ አንድ አካል አንድ ባህሪ ብሎ የሚለውንም ደግሞ ያሳያል። ይሄ ምንድነው ተርሚኖሎጂው ላይ የሚለያዩበት አለ እንጂ እኔ ምናልባት በጥናት የተደገፈ አይደለም የምናገረው 95% በላይ የሚሆነው ካቶሊክ ኦርቶዶክስ እና ወንጌላውያን በነገረ ክርስቶስ ላይ ሁሉ ይስማማሉ። 95% የሚሆነው ላይ ይስማማሉ። አምላክነቱን ያምናሉ፣ ፍጹም ሰውነቱን ያምናሉ፣ ከድንግል መወለዱን ያምናሉ፣ ለበደል ለኃጢአታችን እንደሞተ ያምናሉ፣ ከሙታን በሶስተኛው ቀን እንደተነሳ ያምናሉ፣ ወደ ሰማያት እንዳረገ ያምናሉ፣ ተመልሶ እንደሚመጣ ያምናሉ፣ በሕያዋንና በሙታን ላይ ሊፈርድ ስልጣን ያለው እንደሆነ ያምናሉ፣ ሁሉ በእርሱ የሆነ ከሆነውም እንኳን አንዳች ያለ እርሱ ያልሆነ መሆኑን ያምናሉ። ያ የቤተልሔም ሕፃን የሰማይ የምድር ፈጣሪ መላእክትን ሁሉ ጭምር ሰማያትና ምድር በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ እንደሆነ ያምናሉ። እናምናለን። ኦርቶዶክስም ታምናለች፣ ካቶሊክም ታምናለች፣ እኛም ወንጌላውያን አማኞች እናምናለን። እና ትናንት ትንሽ እንዳልኩ ለምሳሌ ከወንጌላውያን ጋር ካቶሊክ ማለት ኦርቶዶክስ ከካቶሊክ ጋር በአንድ አካል ሁለት ባህሪ ላይ ወይ ደግሞ አንድ አካል አንድ ባህሪ ብሎ በሚለው ላይ እና እነዚህን አይነት መሰል ነገሮች የሚያለያይ ነገር ትምህርት ተርሚኖሎጂው ላይ የሚያለያይ ነገር እንዳለ ነው እንጂ የማውቀው ከዛ ውጪ ካቶሊክ የምታምነውን ኦርቶዶክስ ታምናለች በነገረ ክርስቶስ ላይ ማለት ነው። ግን አታምንም ብሎ የሚለኝ ሰው ካለ ይንገረኝ። እንደዚሁም እኛም ጋር በእኛ ከወንጌላውያን አማኞች ጋር የኢትዮጵያ ኦርቶዶክስ ጌታችን መድኃኒታችን ኢየሱስ ክርስቶስ የአንድ አካል ሁለት ባህሪ ብሎ የሚለውን የኬልቄዶንን ጉባኤ እሱን እኛ እንቀበላለን። እዛ የነበረውን የአንድ አካል ሁለት ባህሪ ፕሮቴስታንት ከካቶሊክ የወጣ ስለሆነ ማለት ነው እንቀበላለን። ከዛ ውጪ ጌታችን መድኃኒታችን ኢየሱስ ክርስቶስ ይማልዳል ብሎ የሚለውን ቃል በቅዱሳት መጽሐፍት የተጻፈውን እናምናለን። ያ ግን ሲብራራ ተርሚኖሎጂው ላይ አሁንም ማለት ነው ሲብራራ እኛን ለመስማት እንደውም ኦርቶዶክስ ትዕግስት አላረገችም ብትሰማ ኖሮ ብዬ እላለሁኝ እኔ በግሌ ማለት ነው እንጂ ከዚህ ውጪ ካልሆነ በስተቀር እስቲ ማን ነው የትኛው ኦርቶዶክስ ነው አሁን መጥቶ ኤርሚያስን ነው እናንተ ኢየሱስን ያማልዳል ብላችሁ ከምትሉትና ከአንድ አካል ሁለት ባህሪ ከምትሉት ውጪ ለምሳሌ እኮ ከድንግል መወለዱን አታምኑም፣ ከሙታን መነሳቱንም አታምኑም፣ የአብ የባህሪ ልጅ መሆኑን አታምኑም ብሎ የሚል ሰው ካለ ይምጣና ያውራይ ማለት ነውና እነኚህና እነኚህን የመሳሰሉ ጥቂቶች ተርሚኖሎጂ ላይ ትርጓሜ ላይ ካልሆነ በስተቀር እኔ ዋና ፒላር በሆኑት ላይ አሁንም በጥናት የተደገፈ አይደለም። የኔን ግምት ነው የምናገረው። ግምቴ ከተሳሳተ ይቅርታ። 95% ኦርቶዶክስ፣ ካቶሊክ፣ ወንጌላውያን በክርስቶስ ትምህርት ላይ እንስማማለን። ሶሪ ስላስረዘምኩ ጨርሻለሁ። ሌሎቹ ይናገሩታል። ነገር ግን አንዳንድ ያነሳቸው ነገሮች ለምሳሌ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በጌታ በኢየሱስ ክርስቶስ አንድ አካል ሁለት ባህሪ በሚል ትምህርት አታምንም። ኢየሱስ ክርስቶስን አንድ ባህሪ፣ አንድ አካል፣ አንድ ባህሪ ብላ ነው የምታምነው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን። ምናልባት አንድ አካል አንድ ባህሪ የሚል ትምህርትና እናንተ ደግሞ አንድ አካል ሁለት ባህሪ የሚል ነው እናንተ አስተምህሮ። እንዴት አንድ ሊሆኑ ይችላሉ? እነዚህ አስተምህሮች ወይንም እነዚህ ትምህርቶች እንዴት አንድ ሊሆኑ ይችላሉ? ኤርሚ ምናልባት አሁን የተናገርከው ቢኬ ልክ ነው እኮ እዚህ ላይ እኮ አንድ አይደሉም ነው የምልህ። እዚህ ላይ አንድ አይደሉም። በዚህ ላይ ንትርክ፣ ጭቅጭቅ፣ ክርክር ጉባኤ ተሰርተው ተፋልጠዋል፣ ተጨቃጭቀዋል። አንዱ አንዱን አውግዟል፣ አንዱ አንዱን ሰድቧል፣ አንዱ አንዱን ለይቷል፣ አንዱን እስከ ሞት ድረስ አሳዷል ማለት ነው። ይሄ በስላሴ አማንያን ዘንድ ለሌሎች መሳቂያና መሳለቂያ የተደረግንበት ነገር አንዱ ይሄ ነው።
ለሌሎች ማለት ለሌሎች አሃዛብ ለተባሉቱ መሳደቢያ ወይ ደግሞ መሳለቂያ የተደረግንበት ማለት ነው። ይሄ ማለት ምን ማለት ነው? ስሜታውያን የሆኑ ግልብ የሆኑ ነገርን ርቀው ባለማሰብ ምክንያት የተፈጠረ በዘመናት ታሪክ ውስጥ የተፈጠረ ከተርሚኖሎጂ የተነሳ የተለያዩት ነው። ልዩነት እንኳን ቢኖር በልዩነትም በአንድነት ልዩነታቸው እንዳለ ይዘውት ማለት ነው መቀጠል ይችላሉ። ልክ አሁን እንደሚታየው ማለት ነው። ልዩነት እንዳለ ይታወቃል። የአንድ አካል ሁለት ባህሪ ካቶሊካውያን እና ወንጌላውያን፣ ምስራቃውያን ኦርቶዶክስ ያምናሉ። ግሪክ ማለት ነው። ኦሪየንታል ደግሞ የአንድ አካል አንድ ባህሪ ታምናለች። ኦኬ፣ የአንድ አካል አንድ ባህሪ ሲብራራ እኮ ያለ መጠፋፋት፣ ያለ መዋዋጥ፣ ያለ መለያየት እኮ ብሎ የሚል ቃል አለ በነገረ ክርስቶስ ላይ ማለት ነው። ኦሪየንታል የሆነችው የኢትዮጵያ ኦርቶዶክስ ክርስቲያን ስታብራራ ማለት ነው። በሰከነ ነገር አንድን ነገር ሄዶ ለማውገዝ፣ ለመስደብ፣ ለመለየት፣ ለማጥላላት ከመሄድ በፊት በመጀመሪያ ቤተክርስቲያኒቱ ምን ብላ ነው የምታስተምረው በዚህ ጉዳይ ላይ ብሎ ካቶሊኩ በሰከነ ነገር ኦርቶዶክስን ቢሰማ ቢረዳ፣ ኦርቶዶክሳውያኑ በሰከነ ነገር ካቶሊካውያኑ ቢሰሙ ቢረዱ፣ ወንጌላውያኑ በሰከነ ነገር ካቶሊካውያንና ኦርቶዶክሳውያንን ቢረዱ፣ ኦርቶዶክሳውያኑና ካቶሊካውያኑ ወንጌላውያኑ በሰከነ ነገር ቢረዱ ቢሰሙ መልካም ነበር። ግን ያው እንግዲህ የሰው ልጅ ነውና በሰው ልጅ ውድቀት ውስጥ እንደዚህ አይነት ነገር ደግሞ ተፈጠረ ማለት ነው። ይሄ ደግሞ ዛሬ የጀመረ አይደለም። በእግዚአብሔር ሕዝብ ታሪክ ውስጥ በቀደመው ኪዳን በብሉይ ኪዳን ማለት ነው ጌታ በመጣበት ጊዜ አስቀድሞ ሕግ የሰጠው በዚህ ትውልድ መካከል ሕዝቤ ብሎ የጠራው እስራኤል ሃይማኖትን፣ ሕግና ስርዓትን በሲና ተራራ ላይ አምላክ ራሱ ወርዶ ለማንም ፍጥረት ያላደረገውን በስጋ አይን ባያዩትም በእሳት ውስጥ ድምፁን ሰምተው ከተራራው ላይ ሙሴን ሲጠራው ሰምተው አይተው ስብሰባ በተደረገበት በኮሬ እግዚአብሔር ሕዝቤ ብሎ ከአሕዛብ መካከል የለየው እስራኤል የሚባል ሕዝብ አለ። መጽሐፍ ተሰጥቷቸዋል። ነቢያትና ናዝራውያንም መካከላቸው አስነስቷል። ግን ሚኪሻም ሆነ ሌሎች እዚያ ያላችሁ እንደምታውቁት ጌታችን ኢየሱስ ክርስቶስ በመጣ ሰዓት ላይ የአይሁድ ሕዝብ ከ5 እስከ 6 እና እስከ 7 አይነት ዲኖሚኔሽን ነበራቸው። ሰዱቃውያን፣ ፈሪሳውያን፣ ቀናናውያን፣ አሴናውያን፣ ሂላል፣ አንደኛውን ለሞት ነው የሚፈልገው፣ አንደኛውን ለመግደል ነው የሚፈልገው፣ አንደኛውን ስም ለማጥፋት ነው ይፈልግ የነበረው። ጌታ ግን የሰጣቸው ስንት መጽሐፍ ነው? አንድ መጽሐፍ ነው። ስንት ነብይ ነበር በወቅቱ ያስነሳላቸው? ሙሴ የሚባል ታላቅ ነብይ ነበር መካከላቸው የነበረው። ከዛም በኋላ የተነሱ ናዝራውያን እና ነቢያት ከነሱ መካከል ነው የተነሱት ማለት ነው። ከልጆቻቸው መካከል ነው የተነሱት ማለት ነው። እሺ ሚኪ ቤቱን ስርዓት አሲዝ ከታች እነዚህ ኮሜንቱን ዝጋው ከቻልክ ማለት ነው። ኮሜንቱን ዝጋው፣ ምክንያቱም እኛ እዚህ ስናወራ ሌሎች አቴንሽናቸው እንዳይወሰድ ማለት ነው። እነዚህ በጣም ዝም ብለው እቺ ኮሜንቱን ዝጉት፣ ካልሆነ ህዝቡ እታች መልካም የሚሰሙትን ሰዎች የሚናገሩትን ሰዎች እናከብራለን። ኤኒዌይስ ሪቺ የዝጊው እሺ ኮሜንቱን ቴንክ ዩ ተባረክ። እሺ 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 ቴንክ ዩ ሪቺ ቀጥል እና በጥንቃቄ ቢሰሙ ጥሩ ነው። እና ምንድነው ሚኪዬ ያ ህዝብ አንድ መጽሐፍ ተሰጥቶት 5 ቦታ ነው 6 ቦታ ተበጣጥሶ ነው የተገኘው። አይሁዳውያኑ ማለት ነው። አንድ መጽሐፍ ነው የተሰጣቸው። አንዱ አምላክ የእስራኤል አምላክ ነው በሲና የተገለጠላቸው። ከቆይታ ግን በኋላ አንደኛው 5ቱን የሙሴ መጽሐፍ ብቻ ነው የምቀበለው ብሎ አለ። ሌላኛው ደግሞ እነ ኢሳይያስና እነ ኤርሚያስ እነ ሕዝቅኤልን ነቢያት መሆናቸውን እቀበላለሁ አለ። እነዚህ ነቢያት ናቸው ብሎ የሚቀበለው የ5ቱ መጽሐፍ ጸሐፊዎች ማን የ5ቱ መጽሐፍትን የሚቀበሉት ሰዱቃውያኑ ፈሪሳውያኑን ያወግዙ ጀመር። ፈሪሳውያኑ ሰዱቃውያኑን ያወግዙ ጀመር። በሐዋርያው በጳውሎስ ዘመን እንኳን ራሱ የታየው ይሄ ነው። ስለ ጳውሎስ እንኳን ሲናገር እኔ ፈሪሳዊ ሆኜ ሳለሁ ብሎ ሲል ነው ጸብ ተነሳ ይላል በፈሪሳውያንና በሰዱቃውያኑ መካከል። ጌታችን ኢየሱስ ክርስቶስ በመጣበት ሰዓት ላይ ያው አምላክ እነሱ አያውቁት እንጂ በሲና ሕግን የሰጣቸው አምላክ በስጋ ተወልዶ መካከላቸው በነበረበት እንኳን ሰዓት ተለያይተው ነው የተገኙት። ያለያያቸው ምንድነው ተብሎ ቢባል የአይሁድን ካልቸርና የሃይማኖቱን ተርሚኖሎጂ የቅዱሳት መጽሐፍትን ትርጓሜ ላይ ብትሄድ ብዙዎቹ አስተማሪዎችና መምህራን የተባሉ ናቸው የለያዩዋቸው እንጂ መጽሐፉ የሚለያዩ ሆኖ አይደለም። እንዴት የአይሁድ ሃይማኖት እንዴት የአይሁድ ሕዝብ
እንዴት አንድ መጽሐፍ ተሰጥቷቸው አንድ ህግ ተሰጥቷቸው እንዴት ሊለያዩ ቻሉ? እንዴት 5 እና 6 ቦታ ይበጣጠሳሉ? በኋላ ነው ክርስትናው፣ ካቶሊክ፣ ኦርቶዶክስ፣ ወንጌላውያን በኋላ ነው ክርስትና በኋላ ነው የመጣው። በእግዚአብሔር ሕዝብ ታሪክ ውስጥ ሰይጣን ራሱ የሚፈልገው ይሄንን ነበር። በቃ አጀንዳ መስጠት ማለት ነው። ስለዚህ ለሞት ይፈላለጉ ነበር። ማን ይሄንን ያደረገው ብላችሁ ብትሉ ሰይጣን ብቻ ሳይሆን ሰይጣን ዋነኛው አጀንዳ ሰጪ ነው። በዛ ውስጥ ግን የሃይማኖት መምህራንን ብለው የሚሉ ሰዎች በማያጣላቸው እየተጣሉ፣ በማያለያያቸው እየተለያዩ፣ በማይወጋገዙት እየተወጋገዙ፣ በማያገዳድላቸው እየተገዳደሉ ተለያዩ ማለት ነው። ይሄን እንዳለ ይዘህ ከዛ ደግሞ ክርስትና ደግሞ ጌታችን መጣና ደግሞ ክርስትና ተመሰረተ። ቤተክርስቲያን በበዓለ 50 ተወለደች ማለት ነው። ስለዚህ በቤተክርስቲያን ታሪክ ውስጥ እንደገና ደግሞ መጣ ማለት ነው እና በአንዱ በነገረ ክርስቶስ ላይ በአንዱ በክርስቶስ ላይ ነቢያት ሲናገሩ ሐዋርያት ሲሰብኩለት የነበረውን በአንዱ በክርስቶስ ላይ ያው ያንድ አካል ሁለት ባህሪ አማኝ ያንድ አካል ያንድ ባህሪ አማኝ ሥላሴ አማንያን ነን ብለው በሚሉት ውስጥ እንኳን በዚህ በእኛ በሶስቱ ካታጎሪ እኔ ሌሎችን ክርስትና ውስጥ ብዬ መድቤ አላቅምም አልመድብም። ጆቫኒ ክርስቲያን ነው ብዬ አልልም። ኦንሊ ጂሰስ እኔ ክርስቲያን ነው ብያለሁ። ኢየሱስ ፍጡር ነው ብሎ የሚል እንዴት ነው ክርስቲያን ብዬ የምጠራው? በፍጹም አልጠራውም። ቤተ እምነቴ የማይጠራውም፣ ኦርቶዶክስም አልተጠራውም፣ ካቶሊካውያንም አይጠሩትም እስከማቅ ድረስ ማለት ነው። እነሱ ጽንፍ የረገጠ የክደት ትምህርት ነው የሚያስተምሩት። ኢየሱስ ሰው ብቻ ነው፣ አምላክ አይደለም። እሱ ማለት ትንሽ ነው። ከሱ የሚበልጥ አብ የሚባል አምላክ አለ እና ብለው የሚሉ ማለት ሲጠየቁ ግን ሜዳው ገደል የሚሆንባቸው በጣም ብዙ ጊዜ ስላየ እነሱን ክርስቲያኖች ብለን አንልም። ግን እኔ በወንጌል በሥላሴ አማንያን ተብለው በሚባሉት ዘንድ ነገረ ክርስቶስ በጥናት የተደገፈ አይደለም። ተሳስቼ ከሆነ ታረማለሁ። 95% በካቶሊክ በኦርቶዶክስ እና በእኛ ወንጌላውያን አማኞች 95% የሚሆነው የክርስቶስ ትምህርት ላይ የሚያግባባን መሰረት አንድ ነው ብዬ እኔ አምናለሁ። 5% ላይ ግን አንድ አካል ሁለት ባህሪ፣ አንድ አካል አንድ ባህሪ፣ ያማልዳል አያማልድም፣ በቃ ይሄ ነው መጨቃጨቂያ፣ መጣያ፣ መሰዳደቢያ፣ መነታረኪያ የሆነው ማለት ነው። በዚህ ምክንያት ደግሞ ለሌሎች ለአሕዛብ መሳለቂያ እንደሆንን እኔ እረዳለሁ ማለት ነው እንጂ አንድ ነን በአንድ አካል በሁለት ባህሪና በአንድ አካል አንድ ባህሪ አስተምሮቱ ላይ አንድ አይነት ማህበር አለን፣ አንድ አይነት ስምምነት አለን እያልኩ አይደለም። የለም እንደሌለማ ኦርቶዶክስም ተናግራለች፣ የኛዎቹም እየተናገሩ ነው። ግን እንደዚሁም ሆነው ግን ደግሞ በአንድነት ደግሞ ተቀምጠው ማህበር ውስጥ ደግሞ አሉ ማለት ነው። በጣም ጥሩ። ያው እንግዲህ ምናልባት አንዳንድ ያነሳሃቸው ነገሮች ላይ እኔ ስንት ኢየሱስ አለ የሚለው ላይ እንዳልኩት ብዙ ክላሪቲ የሚፈልጉ ነገሮች እንዳሉ አንደርስታንድ ስለማደርግ ከዛ አንጻር አስቀምጣቸዋለሁ። ግን ምናልባት ኤርሚ ሐሳቡን አቅርበዋል። ግን እኔ የተወሰኑ ነገሮችን ባስቀምጥ ደስ ይለኛል። አንዳንድ ኤርሚ ካነሳሃቸው ነገሮች ላይ ማለት ነው። ለምሳሌ እኛ በጌታ በኢየሱስ ክርስቶስ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን በጌታ በኢየሱስ ክርስቶስ በነገረ ክርስቶስ ላይ ከፕሮቴስታንት እሺ በነገረ ክርስቶስ ላይ ከፕሮቴስታንት ጋር ሰፊ ልዩነት አለኝ ብላ ታምናለች። ሰፊ ልዩነት እንዳላትም ደግሞ ኦርቶዶክሳዊ ተዋሕዶ በነገረ ክርስቶስ ላይ አንድ አይነት አቋም፣ አንድ አይነት አስተሳሰብ፣ አንድ አይነት ትምህርትና አንድ አይነት እምነት ቢኖረን አምሹር በአንድ ቤተ እምነት ውስጥ ቁጭ ብለን እግዚአብሔርን እርሱን ባመለክነው ነበር የሚል እምነት አለኝ። ግን ዋናው መሰረቱ ነገረ ክርስቶስ ነው የሚል እምነት አለኝ። የልዩነታችን መሰረት ከፕሮቴስታንት ጋር ወይም ከሌሎች ቤተ እምነቶች ጋር በክርስቶስ እናምናለን ከሚሉ ቤተ እምነቶች ጋር ያለ ልዩነት ነገረ ክርስቶስ እንደሆነ ኦብቪየስሊ የታወቀ ነው። በመጀመሪያ በጌታ በኢየሱስ ክርስቶስ ባህሪው ጉዳይ ላይ ልዩነት ከተፈጠረ ሲቀጥል በአምላክነቱ ላይ በጌትነቱ ላይ ልዩነት ከተፈጠረ ኦልሬዲ ምንም አንድ ሊያደርግ የሚችል ነገሮች አይኖሩም ማለት ነው። ኢየሱስ ክርስቶስ የድንግል ማርያም ልጅ ነው በሚል
አዎ ኦርቶዶክሳውያን ያምናሉ፣ ፕሮቴስታንቶችም ያምናሉ። ኢየሱስ ክርስቶስ የአብ የባህሪ ልጁ ነው ብለው ኦርቶዶክሳውያን ያምናሉ፣ ፕሮቴስታንቶች ያምናሉ። ይሄ ማመን አንድ ያደርጋል የሚል ህሳቤ ግን ሊኖር ይችላል የሚል እምነት የለኝም፣ እውነት ለመናገር ማለት ነው። ሶ ምናልባት ኤርሚ አንድ በጣም ወሳኝ የሆነች ፖይንት ወይንም አንድ ወሳኝ የሆነች ጥያቄ ልጠይቅ ነው እዚች ጋር። ኦርቶዶክስ ተዋሕዶ ቤተክርስቲያን አምልኮ በኢየሱስ ክርስቶስ ላይ ኢየሱስ ክርስቶስ አምላክ እንደሆነ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እውነተኛውን ክርስቶስ እንደምትሰብክ ታምናለህ? ምክንያቱም ቅድም አንድ ነን እያልከኝ ስለነበረ ኤርሚያስ ኢየሱስ ክርስቶስ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ትሰብካለች ብለህ ታምናለህ? ምናልባት በአጭሩ እቺን መልስ እንድሰጠኝ ስለምፈልግ ነው። ታምናለህ? እሺ ቴንክ ዩ ሚኪ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእውነተኛውን አምላክ ኢየሱስ ክርስቶስን ታውቃለች ወይ ከሆነ አዎ ታውቃለች። ትሰብካለች ወይ ግን ከሆነ ግን አትሰብክም። በጣም ጥሩ። የምታውቀውን ጌታ አትሰብከውም፣ የምታውቀውን ጌታ አትሰብከውም ነው ብዬ የምለው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ እውነተኛውን ጌታ ታውቀዋለች ግን አትሰብከውም የሚል እምነት ነው ያለ። አዎ እሺ ሶ እውነተኛውን ክርስቶስ ታውቀዋለች አትሰብከውም። ያ ስብከቱ ላይ ልዩነት አለን፣ ትምህርቱ ላይ ልዩነት አለን። ማወቅ ታውቀዋለች የሚል አቋም ነው የእናንተ አቋም ማለት ነው፣ የፕሮቴስታንቶች አቋም። እሺ የኦርቶዶክሳዊት ተዋሕዶ ቤተክርስቲያን እንግዲህ ያለውን ነገር ላይ እንመጣበታለን ወደ ኋላ። ሰሙ ሚዩትን እያነሳ ስለነበረ ሐሳብ እንድትሰጥ ሰሙዬ ቀጥል። እሺ ቅድም ነበር እንትን ያልኩትና በነገራችን ላይ ቤዚካሊ በጉባኤያት መካከል የተነሱ አንዳንድ ነገሮች አሉና ሃይፖስታቲክ ዩኒየን ላይ አግሪ የማያደርጉ እኛ አሁን ያልናቸው አበይት ክርስቲያኖች የሉም። አበይት ብለን እንጥራቸው ነው። ትልቁ ነገር መሀል ላይ ኪዮስ እንዲፈጠር የተደረገው አንድ ነገር አለ። እነዛን ሂስቶሪያኒስቶች በ451 ላይ እንትኖች የጉባኤ ቄል ያው በዛ መካከል ቅድም ኤርሚ ሜንሽን አድርጎታልና ኦረንታል የሚባሉ ደግሞ ኒስቶሪያኒስቶች ናቸው ይላሉ። ይሄ ልጅ ተፈጥሮ ነበረ። የፖፕ ሊዮን ሐሳብ ከንስጥሮስ ሐሳብ የተለየ አይደለም፣ አንድ ነው ይላል። እነዛ ደግሞ ዩታኪያኒስቶች ናቸው ብሎ ይላቸዋል። ሁለቱ ሚስሊ አኪዩስ ሲደራረጉ ነበርና ዩታኪያኒስቶች ናቸው ብሎ የሚያስቡት ያው ኦረንታሎች ምን እንደሚያምኑ ስለማያውቁ አይደለም፣ ያውቃሉ። ዩታከስ ምንድነው? ያው መለኮታዊ ባህሪ ስጋዊ ባህሪ ነው አጠው የሚል እይታ አላቸው ዩታኪያኒስቶች። እና ኦረንታሎች ይሄን አይደለም፣ ሲሪል ፎርሙላን ነው፣ ላተር ነው በቃ መተማመን ውስጥ የተገባው። ትራዲሽናል ሲሪል ፎርሙላን ነው የሚቀበሉት፣ ማለትም የቅዱስ ቄርሎስ ፎርሙላን ነው የሚቀበሉት። ሃይፖስታቲክ ዩኒየን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሚለውን ትምህርት ነው። ሊሆን ደግሞ አንድ አካል ሁለት ባህሪ የሚለውን ሐሳብ ይዞ የተነሳ አንድም የሲሪል ፎርሙላ ለመጠበቅ ነው። ኢስተርኖችም ያው ከኢስተርን 451 ላይ ካቶሊክ እንደተገነጠለች ይታወቃልና ይሄን ለመጠበቅ ነው ብለው ይነሱ ነበረ። በዘመኑ እንዲህ አይነት ኮንትሮቨርሲ ሲነሳ አንዲም ፖለቲካ እንትን አለው፣ ሁለተኛም ይሄ አልሸነፍ ባይ እንትን አላቸው። ይሄ ሁሉ ነገር ከሐዋርያ ዘመንም ጀምሮ ነበር። ክርስቶስ ሲመጣም እንዲህ አይነት ነገር ነበር። ቅድም ኤርሚ ሜንሽን አድርጎታልና እስራኤላውያን ብቻ ለአምስት ተከፍለው ነበረ። የመጀመሪያዎቹ ፈሪሳውያን የሚባሉ ራሳቸውን ፓራሽ የተለየነን እያሉ የሚጠሩ፣ ሁለተኛው ሰዱቃውያን የካህኑ ሳዱቅ ልጆች ነን እያሉ በትንሣኤ ሙታን የማያምኑ ግሩፖች አሉ። ሶስተኞቹ ደግሞ ጸሐፍት የሚባሉ አሉ። ቅዱሳት መጽሐፍትን በመጽሐፍ የሚታወቁ ጸሐፍት የሚባሉ ግሩፖች አሉ። አራተኛ ደግሞ ኤሶናውያን ተብለው የሚጠሩ አሉ። የተገለሉ ተብለው የሚጠሩ አሉ።
በአምስተኛ ደረጃ ያኛውን ለምሳሌ ሳምራውያን ኤሶናውያን ተብሎ ይጠራሉ። በአምስተኛ ደግሞ ዜለስ የሚባል ይሄም የቀናተኛው ስምዖን ቀናተኛ ማለት እስራኤልን በጦርነት ነፃ እናውጣታለን ብለው የሚያስቡ ማለት ነው። ዜለሶች ኤሶናውያኖች ያው መሲሁ ሲመጣ ካለንበት ቦታ ያወጣናል፣ ነፃ አውጪያችን መሲሁ ነው ብሎ በጣም ተጎሳቅሎ የሚኖሩ ግሩፖች ነው ያሉት። ይህ ሁሉ ክርስቶስ ሲመጣ የነበሩ ለዛም ነው የኤማውስ መንገደኞች ይቤዠናል ያልነው። ያ መሲሁን ገደሉት በግፍ ሲል ክርስቶስ በመሃላቸው ተገኝቶ ሉቃስና ቀለዮጳ ይባላሉ ሁለት የኤማውስ መንገደኛና አብሯቸው ከኢየሩሳሌም ስንት ነው 60 ምዕራፍ የምትርቀው ኤማውስ ነበረ። ኤማውስ ድረስ አብሯቸው ሄዶ ያው ማዕዱን ባርኮ ሲሰጣቸው አምላካቸው ክርስቶስ ኢየሱስ አብሯቸው እንደነበርና እሱ እንደሆነ አወቁት። ተመልሰው ወደ ኢየሩሳሌም መመለሳቸው ይታወቃል። በዚያን ዘመን ለምንድን ነው እንዲህ አይነት ዲቪዥን የተፈጠረው ሲባል መሲሁን ይጠብቁት የነበረው እንዲሁ አልነበረም። ግማሹ በጦርነቱ እሱ እየመራን በጦርነት አሸንፈን እስራኤልን ከሄሮድሳውያን አገዛዝ ነፃ እናደርጋታለን፣ ታራቂቱ እስራኤልን እንመሰርታለን ነው ዜለስ የሚባሉት የስምዖን የቀናተኛው ስምዖን ግሩፖች ማለት ነውና ሌሎቹም እነዛ ደግሞ ካለንበት መከራ ከችግር የሚያወጣን እሱ ነው እያሉ ያምናሉ። ጸሐፍቶች ደግሞ ያው በጽህፈት ስራ የሚተዳደሩ ናቸው። ፈሪሳውያን ደግሞ ራሳቸውን ፓራሽ ብለው የሚጠሩ ናቸው። ሰዱቃውያን ደግሞ የመቅደስ አለቆች ተብለው የሚቆጠሩ ናቸው። እነዚህም ደግሞ የክርስቶስን መምጣት ይጠባበቁ የነበረው በስጋ ይገለጣል ብለው ነው ኦሊኖል ሁሉም ያምኑ የነበረው በስጋ በቃ ስጋዊ ንጉስ አድርጎ ነው። ስቲል አሁንም እስራኤሎች እንደ ስጋዊ ንጉስ ነው የሚቆጥሩት። ክርስቶስ መሲሁ ይመጣል ብለው የሚጠብቁ ይሁዲዎች እንደዛ ነው ካውንት እያደረጉት የነበረው። ይሄ በመጀመሪያው ዘመን የነበሩ ዲቪዥኖች እና ኪዮሶች ናቸው፣ መሲሁን መምጣት አለመረዳት። ለዛም እኮ ነው በማቴዎስ ወንጌል በዮሐንስ ወንጌል ምዕራፍ 3 ላይ እና ኒቆዲሞስ እንመለከት አንተ የአይሁድ መምህር ስትሆን ይህን አታውቅምን እያለው ሲነግረው የነበረውና የአይሁድ መምህራን ብዙ ነገሮችን ያስተምራሉ። እና በዚያ ዘመን ደግሞ ሌላኛው የትምህርት ክፍፍል ነበረ። የትምህርት ክፍፍሉ ደግሞ የሂላል ተማሪዎች አሉ። ልክ እነ ጳውሎስ ይማሩበት የነበረው ትምህርት ቤት ገማልያል መምህር ሆኖ የሚያገለግልበት የሂላል ፍሬዎች አሉ። ሌሎቹ ደግሞ ሸምሃዮች ደግሞ በጣም ወግ አጥባቂ ኮንዘርቫቲቭ የተባሉ የሸምሃይ ትምህርት ቤት ፍሬዎች አሉ። በትምህርት ራሱ በጣም ይለያዩ ነበርና እስራኤል በዘመኑ አንድ አልነበረችም ነበር። ለዛ ነው ክርስቶስ ኢየሱስ ሲመጣ ህዝብና አህዛብን አንድ ሊያደርግ ነው። ህዝብና አህዛብን ለዛ ነው በክርስቶስ ላይ እንኳን በጣም ቅድምስ ሜንሽን ስናደርገው የነበረው። ለዛ ነው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች የጻፈው መልእክቱ ምዕራፍ 2 ከቁጥር 11 እስከ 14 ከቁጥር 11 ምዕራፍ 11 ከቁጥር 4 ላይ ያለው ሁለተኛ ቆሮንቶስ ስለርሱ ነው የሚናገረው። እውነተኛ ኢየሱስ ብሎ ካታጎራይዝ በመጽሐፍ ቅዱስ የተጠቀሰው ያ የእውነት አምላክ ሐዋርያት ያስተማሩት በነቢያት የተነገረው በአባቶች የተተረከው ከአዳም ጀምሮ እስከ ሙሴ ከሙሴ ጀምሮ እስከ ክርስቶስ መምጣት ያለው ያ በዘመን ተከፍሎ ያሉ እነዚያ በዚያ ሁሉ የተነገረው ስለዚያ ክርስቶስ ነው እያወራን ያለነው። ያን ክርስቶስ አምኖ የተቀበለ ሁሉ የክርስቶስን አምላክነት አምኖ ይቀበላል። ሂስቶሪካል ክርስቲያኒቲ ማንዳቶሪ ነው ምንለው። ለዛም ነው ነገረ ክርስቶስ የትኩረት ነጥብ ወይም ቤዚክሱ የት ነው ስንል የክርስቶስን ማንነትና ምንነት ማወቅ ነው። ኦንቶሎጂካል ክሪስቶሎጂ እና ፈንክሽናል ክሪስቶሎጂ። ኦንቶሎጂ ስለ ክርስቶስ ማንነት፣ ሰዎች የሰው ልጅ ማን ይሉታል? ትልቁ ጥያቄ ይሄ ነው። በቃ ነገረ ክርስቶስን ከማንነቱ ተነስተን ወደ ምንነቱ ቀለል አድርጌ እንዲገባችሁ ብዙዎቻችሁ ማንነት ሲባል እኔ አንድ ተቋም ሰራተኛ ሆኜ አንተ ሰው ማን ብባል ስሜን ነው የምነግራቸው። ሰሙ ነኝ። ምንድነህ ሲለኝ የዚህ መስሪያ ቤት ሰራተኛ ነኝ ነው የምለው። ፈንክሽኔን ነው የምናገረው። ማነህ ማንነቴን ነው። ምንድነህ ስለ ፈንክሽኔ ነው። ክርስቶስን ማን ነው ብሎ ራሱንም ሰዎች የሰው ልጅ ማን ይሉታል ብሎ የመጀመሪያውን ጥያቄ የሚጠየቃቸው ለዛ ነው።
የመጀመሪያውን ጥያቄ ጠየቃቸው። ስለዚህ ይሄን ማንነት የክርስቶስን ማንነት ማወቅ በዚክሊ ክርስቶስን ማወቅ ነው። ቤዚካሊ ይሄን ያላወቀ ክርስቶስን አውቃለሁ ቢል ያው ሐሰተኛ ይሆናል፣ ሐሰተኛም ያደርጋል። ምክንያቱም ማንነቱን ማወቅ አለበት። እንደውም ሐዋርያት ምንድነው አንተ ግማሹ ኤርሚያስ ነህ፣ ግማሹ ኤልያስ ነህ፣ ግማሹ እንዲህ ነህ እንዲህ ነህ ይላል። ክርስቶስ ግን አጥብቆ መልሶ ራሳቸው እናንተስ ብሎ ነው የጠየቃቸው። እንግዲህ ሐዋርያቱ በእርሱ ያመኑ ናቸው። ብዙዎች በእርሱ ያላመኑት ምን ብለው ሊጠሩት እንደሚችሉ ይጠሩትም እንደነበረ ነገራቸው። እንደ ሰው ነበረ ክርስቶስን ይቆጥሩት የነበረው። ሰው ብቻ አድርገው ይቆጥሩት ነበረ። ሰው ብቻ ምንድነህ እኔንስ እናንተስ እኔን ማን ትሉኛላችሁ ሲላቸው በጣም በሚገርም ሁኔታ ጴጥሮስ ችኩሉ እንዲህ ብሎ መልሶልታል። አንተ ይኸው እግዚአብሔር ልጅ ነህ ሲለው ዝም አላለው። ጴጥሮስ ይህን ስጋና ደም አልገለጠልም የአባቴ መንፈስ እንጂ። ከዛ አለት ነህ አለው። በአንተ አለትነትህ ላይ ቤተክርስቲያንን መሰረታለሁ። አያችሁ፣ ቤተክርስቲያን መሰረቷ የክርስቶስ ኢየሱስ የእግዚአብሔር ልጅነት ላይ ተመሰረተ ነው። ይህን ያላመነ እዚሁ ዮሐንስ ወንጌል ምዕራፍ 3 ላይ እናገኘዋለን። ምንድነው? በአንዱ የእግዚአብሔር ልጅ ያላመነበትምና አሁን ተፈርዶበታል። በአንዱ የእግዚአብሔር ልጅ ምን አምላክነቱን ያላመነ ጌትነቱን ያላመነ በአንዱ በእግዚአብሔር ልጅ አላመነምና አሁን ተፈርዶበታል ይላል። ማን? መጽሐፍ ቅዱስ ራሱ ክርስቶስ ነው የተናገረው። ስለዚህ የክርስቶስ ኢየሱስን አንድ ሰው ማንነቱን መጀመሪያ ማወቅ አለበት። ከዚያ በኋላ ነው ወደ ምንነቱ መምጣት ያለበት። ምንድነው የሚል ለዛም እኮ ነው ዮሐንስ ወንጌል ምዕራፍ 14 ላይ አብን አሳየን ሲለው ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቁኝ፣ እኔን ያየ አብን አየ ካለ በኋላ ይተርክለትና እንግዲያውስ አለ ይህን ካላመናችሁ በስራ እመኑ ሲላቸው እንመለከታለን። ክርስቶስ ኢየሱስ ምንድነው የሰራው የሚለውን ስራ ስንመለከት የሰው ልጅ በሰውነቱ ሊያረጋቸው የማይችላቸው ሽባ ሲተረትር፣ አንካሳ ሲያዘልል፣ ድዊ ሲፈውስ፣ ሙት ሲቀሰቅስ፣ በደረቅ ግንባር ላይ አይነ ሲሰራ ይህንን ሊያደርግ የሚችል ሰዋዊ ኃይል ያለው የለም ከአምላክ ካልሆነ በስተቀር። ስለዚህ ይህ ምን ይባላል? ፈንክሽናል ክሪስቶሎጂ ይባላል። ፈንክሽናል ክሪስቶሎጂ። አንድ ሰው ኢየሱስን አውቀዋለሁ ስላለ ኢየሱስን አያውቀውም። ሰው በሚያውቀው ልክ ግን ኢየሱስን በዚህ ልክ ሊያውቀው ይገባል። አንድ ሰው በዚህ ልክ ማንነቱንና ምንነቱን ሊያውቅ ይገባል። በጣም መሰረታዊ ነገር የኢየሱስን ማንነትና ምንነት። ማን ነው ሲባል የእግዚአብሔር ልጅ ነው። ምንድነው ሲል ስለኛ ሲል ከጽንሰቱ ሰው ሆኖ አምላክነትን እንደ መቀማት ሳይቆጠር የባሪያ መልክ ለብሶ እኔንና አንቺን መስሎ በምድር ተመላልሶ በመጠኑ አድርጎ በጥቂቱ እያደገ ክርስትናን ሰርቶልን ክርስትናን መስርቶ ስለኛ ስለኔና ስለአንተ በይሁዳ ተሽጦ ከሐና ቀያፋ ከቀና ያፋ ሐና ከሄሮድስ ጲላጦስ ከጲላጦስ ሄሮድስ ያ የሰቆቃ መንገድ የሚባለው ይሄ ቪያ ዶሎሮሳ ወይም ይሄ the way of sorrow እያለን የምንጠራው በዛ ሁሉ መከራ ውስጥ እያለፈ ስጋው አልቆ አጥንቱ እስኪታይ ድረስ በብረት አለንጋ ተገርፎ በጥፊ እየተመታ በዚያ ቁስል ላይ እርጥብ መስቀል ተጭኖ አይኑን ሸፍነውት ሰማይና ምድርን የፈጠረን አምላክ በጥፊ እየመቱት አሁንስ የመታህ ማን ነው ንገረን እያሉ እየተመጻደቁበት በደንብ አስተውሉ። እየተመጻደቁበት በዚህ ሁሉ ነገር ውስጥ ስለ ሰው ልጆች መዳን፣ ስለ ሰው ልጆች ድህነት፣ ስለ እኔና ስለ አንተ ማንነትና ምንነት፣ እኛ በእርሱ ስላለን የዘላለም ህይወት፣ በእርሱ በኩል ስለተሻገርንበት የህይወት መንገድ እኔ መንገድ ነኝ አለ፣ እውነት
እውነት ነኝ አለ፣ ሕይወት ነኝ አለ። እኔ እውነት ነኝ ሲል እርሱ እውነትና እውነተኛ የእውነት አምላክ ስለሆነ ነው። መንገድ ነኝ ሲል መንገዱ ወንጌልን የሰራልን ሐዲስ ኪዳንን የመሰረተልን ሐዲሱን ኪዳን ብሉይን ኪዳን ያሳለፈልን ሐዲሲቱ ኪዳንን የተካልን ሕይወት ነኝ ሲል ለፍጥረት ሁሉ ለሰው ልጆች ሁሉ ሕይወትን የሰጠ ከሦስቱ አካላት በተለየ አካሉ ፍጹም ሰው ፍጹም አምላክ የሆነ ክርስቶስ ኢየሱስ የእግዚአብሔር ልጅ ነው ብሎ ማመን ይህ ነው በእግዚአብሔር ፊት በክብር እንድንገለጥ የሚያደርገን። This is functional Christology። ዮሐንስ 14 ላይ ስለ functional Christology ዲቴሉን አብራርታል። የሰው ልጅ ይሄንን አምኖ ትራክ ላይ ቢጋጭ ስህተትን ኦል ኢን ኦል እውነትን አይቶ እውነትን ዲናይ ቢያደርግ በምድር ላይ አይደለም ፍርዱ። በነገራችን ላይ እስከ መከራ አብሮ ይደጉ አይደል ያለው። ኋላ ስንዴውን በጎተራ እንክርዳዱን ወደ እሳት ጣሉት ይባል የለ። አብሮ ያድጋሉ፣ ተዋቸው አብሮ ይደጉ ነው ያለው። የክርስቶስ ትምህርት ያልሆነውን አሉ በቤቱ ይኖራሉ፣ ውጭም ሊኖሩ ይችላሉ፣ አብሮ ይደጉ ነው ያላቸው። ኋላሳ መልካሙን ዘር በጎተራ እንክርዳዱን ደግሞ ለዩትና ወደ እሳት ጣሉት። አሁን ሲነቀሉ አሁን አይነቀሉም። ቅጣት እንደ ብሉይ ኪዳን አይደለም። ማንም በክርስቶስ ስም መሸቀጥ ይችላል፣ መነገድ ይችላል፣ ማጭበርበር፣ ማሳሳት ይችላል። እማይለውን አለ የሚለውን አይልም ማለት እንደፈለገዋል። ምንድን ያለው? አብረው ይደጉ፣ አብረው ይደጉ ነው ያላቸው። ኋላ በትንሳኤው ግን እውነተኛው ገበሬ ሲመጣ፣ አጫጁ ሲመጣ፣ እውነተኛውን ዘር ፊልተር የሚያደርግ ሲመጣ መልካሙን ዘር በጎተራ እንክርዳዱን ደግሞ ወደ እሳት ይጥለዋል። እና ኢንሾርት ሚሽን ቅድም የነበሩት ባጭሩ እኚህ ናቸው። ቴንኪዩ። እሺ ሰሙኝ፣ እናመሰግናለን። ምናልባት ያው ከርሱ ይወጡ ነገሮች አሉ ወይስ መልካም ነገር የተናገርክ ስለነበረ ላለማቋረጥ ብዬ ነው። በጌታ በኢየሱስ ክርስቶስ ላይ የሚነሱ ፖይንቶች አሉ። መጀመሪያ የነበረውን ፖይንት ላይ እሱ ላይ አርፈን ብንናገረው መልካም ነው፣ ጥሩ ለውጥ ያመጣል የሚል እምነትም ስላለን በሰዎች አይምሮ ላይ ማለት ነው። ቅድም ኤርሚያስ እሱ የሚቀበለውን የሚያምንበትን ፖይንትሊ አስቀምጦታል። ሰሙን መጀመሪያ ከኤርሚ በፊት ፖይንትሊ ያስቀመጥከው አንተ የምታምነውን ነገር ፖይንትሊ ያስቀምጠኸዋልና ነበርና በዛ ደረጃ ብንሄድ ሞር ብዙ ሰዓት እንዳንይዝ ያደርጋል። ቆንጆ ሐሳቦችን ግን ስላነሳ ከዛ አንፃር ነው እንትን ያልኩት። እንግዲህ ቅድም ኤርሚ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ኢየሱስን ትቀበላለች፣ ነገር ግን ታውቃለች ግን አትሰብከውም የሚል ሐሳብ ነው እንጂ ያለን ሁለት ኢየሱስ ኖሮ አይደለም ነው የሚል ሐሳብ በጥቅሉ ያቀረበው ኤርሚ። ምናልባት ጸድዬ የምታነሺው ጥያቄም ካለሽ ሐሳብም ካለሽ እድል ልስጥሽ። ዝም ስላችሁ እንትን እንዳትልኝ። ጸድዬ አለሽ? እሺ አለሽ? እሺ ሚኪ አመሰግናለሁ። ምግብ እየበላሽ ከሆነ ያው እኛም ትንሽ ብናወራ አሪፍ ነው። ድምፅህ ርቆብኛል። ምንም ችግር የለም። ከርዕሱ ስንነሳ እኔ ሁለት ኢየሱስ አለ ብዬ ነው እማምነው። አንዱ የጴንጤው ሲሆን አንዱ ደግሞ የኦርቶዶክሱ ነው። የኦርቶዶክሱ ያው እንደ መጽሐፍ ቅዱስ ነቢያት እንደተናገሩት ሐዋርያት እንደሰበኩት እውነተኛው የድንግል ማርያም ልጅ ሲሆን የጴንጤው ደግሞ የሉተር የፈጠረው ነው። እንደምናየውም ብዙ ልዩነቶች አሉት። የጴንጤው ኢየሱስ 2-3 ጊዜ ነው የሚመጣው። አይ ቲንክ ባለስታሳት እንደሚሉት ሊነጠቁ ይመጣል፣ እንደገናም ለፍርድ ይመጣል፣ እንደገና ይለምንላቸዋል። አሁን ላይ 2 ባህሪ ነው ያለው።
ዘርፈ ብዙ ነው ብናገረው ዘርዝሬው አልጨርሰውም። ግማሹ ሁላችንንም አድኖናል ሲል፣ ግማሹ የተመረጡት ብቻ ነው የዳኑት የሚሉ አሉ። በጣም ብዙ ነው እና ሁለት ኢየሱስ ነው ያለው። ስንት ኢየሱስ አለ ብለህ ለጻፍከው ሁለት ኢየሱስ ነው ያለው እና በአጭሩ ስገልጽ ይሄን ነው። ሌላው ደግሞ ላነሳ የምፈልገው ኦርቶዶክስ ክርስቶስን መስበክ ብቻ ሳይሆን ትኖረዋለችም፣ በተግባርም ጭምር ነው። ህዝቧን የምታስተምረው የተማርነው በተግባርም ጭምር ነው። ክርስቶስ የሚሰበክ ብቻ ሳይሆን የሚኖርም ጭምር ነው። ፕሮቴስታንት ይሰብኩታል ግን አያውቁትም፣ ኢየሱስ ክርስቶስን አያውቁትም። በአጭሩ ይሄ ነው። ሚኪዬ አመሰግናለሁ። ጸድዬ እግዚአብሔር ይስጥልን። እሺ በመሀል ጸድዬ ሚኪዬ ቆይ አንዴ እኔ በራሴ ልናገርና እኔ እንትኑ ሳይሆን ከታች ኮመታተሮች ማለት ነውና ኮሜንት እንዳይዘጋባችሁ መጥፎ ነገር ላለመጻፍ እንደው እግዚአብሔር ያፍሩ ኮሜንት እንዳታዘጉ። ምክንያቱም እናንተ ታብታብ አድርጉ እንዳይዘጋባችሁ፣ መልካም ነገር ብቻ ጻፉ። ይሄ ነፃ ውይይት ስለሆነ ማለት ነው። እና አመሰግናለሁኝ። ጸድዬ ሰላም ብያለሁ። እህት አለሜ ሁላችሁንም ሰላም ብያለሁ። እሺ ርችዬ ቆንጆ ሀሳብ ነው የሰጠሽው። ግድ የላችሁም ሀሳብ መስማት ማዳመጥ፣ የሰውን ሀሳብ በትህትና መስማት በጣም አሪፍ ነው። ጸዲ ኮሜንቱ ይዘጋ ብትለኝ እዘጋዋለሁ። በነገራችን ላይ የሚወያዩ ሰዎች የነሱን ኮንፈርት የሚነሳ ነገሮች ካሉ አደርጋለሁ። ማንኛውም ሰው እዚህ ስር ያሉ ሰዎች ሀሳባቸውን ለማንጸባረቅ በፍቅርና በትህትና የገቡ ሰዎች ናቸው። ሁሉም እዚህ ስር ፐርሰናሊ ጥላቻ የላቸውም፣ ፐርሰናሊ እንትን የላቸውም። ሰው የተነሳው ሀሳብ ላይ በጣም በክብርና በትህትና ለመወያየት ስለገቡ ግድ የላችሁ በዛ መልኩ መሄድ ይገባል የሚል እምነት አለኝ። ጸድዬ ያው ማነሳለሽ ጥያቄ አለ። ምናልባት በጣም ይቅርታ አድርግልኝና በአንድ ማሳሰቢያ ልንገራቸው። ከታች ያላችሁ ወንጌል አማኞች እስኪ ጥቅስ የመጽሐፍ ቅዱስ ጥቅስ ጻፉ፣ ኮፒ ፔስት አድርጉ። ሌላ ነገር እንትን አትበሉ። ይህን መንፈስ እንጠብቅ። ስለዚህ ከዚህ ቤት እግዚአብሔር እንዲያተርፍ የሆነ ጥሩ መልካም ነገር እንስራ። እስኪ ጥቅስ ብቻ ጻፉ። እስኪ ወንጌል አማኝ ጥቅስ ነው የሚጽፈው፣ ጥቅስ በጥቅስ እንለያችሁ። እሺ ጥሩ ማሳሰቢያ ነው። ጸድዬ ጥያቄ ላነሳለሽ ነውና ምናልባት ሁለት ኢየሱስ አለ ብዬ አምናለሁኝ። የጴንጤና የኦርቶዶክስ ኢየሱስ የሚል ነገር አንስተሻል። የመጀመሪያው ቅድም ሰሙ ላይ ያነሳው ጥያቄ ነበረ። አንደኛው የኦርቶዶክስ እና የጴንጤ እንደዚሁም የኦንሊ ጂሰስም ሊሆን ይችላል የሚል እምነት አለሽ። ሶስት ሊሆኑ የሚችሉባቸው ኦፖርቹኒቲዎች አላቸው። ሁለተኛው ከዚሁ ጋር አያይዤ ይሄኛው በጣም ሲምፕሊ ልትመልሹ የምትችሉ ስለሆነ ሁለተኛው ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ ማን ነው? ኢየሱስ ማለት ኢየሱስ ማን ነው የሚለውን ብትመልሽልኝ ደስ ይለኛል። ኢየሱስ ማን ነው የሚለውን ብትመልሽልኝ ደስ ይለኛል። ቅድም ኤርሚም ሲያነሳ የነበረው ነገር አለ። እኛ ከድንግል ማርያም የተወለደውን ኢየሱስ ክርስቶስ እርሱን እናምናለን። ፕሮቴስታንቶች ኦርቶዶክሳውያንም ይሄንን ያምናሉ የሚል ሐሳቦችን አቅርቧል። ልዩነታችን ግን የትምህርት የአስተምህሮ እንጂ በክርስቶስ ላይ ያለን ትምህርት እንጂ ኢየሱስ ሁለት ሆኖ አይደለም ሶስት ሆኖ ሊሆን አይደለም የሚል ሐሳብ አቅርቧልና ከዚህ ጋር በተያያዘ ኢየሱስ የሚለውን ትርጓሜ ከሰጠሽኝ በኋላ ያ ኢየሱስ አንድ ሁለት ሶስት ከአንድ በላይ ሊሆን ይችላል ወይ የሚለውን ነገር ብትነግሪኝ ደስ ይለኛል። ጸድዬ ያ 10,000 ማድረግ ትችላለህ ሚኪ። እንደነገርኩ ሉተር የፈጠረው ኢየሱስ አለ።
አብዛኛው ነገሩ ከመጽሐፍ ቅዱስ ጋር የሚጣረስ ማለት ነው። እሱ ነው አንደኛው። እንደነገርኩ ግን መጽሐፍ ቅዱሳዊ የሆነ ነቢያት የተነበዩለት ሐዋርያት የሰበኩት የድንግል ማርያም ልጅ የአብ የባህሪው ልጅ የሆነ ኢየሱስ ክርስቶስ ኦርቶዶክስ የምትሰብከው ማለት ነው። ሌላኛው ሉተር የፈጠረው ነው አልኩ እና ለዛ ነው ሁለት ኢየሱስ አለ ያልኩት። ሌላ ጥያቄ አለ? ኦኬ ከጅምሩም ከድንግል ማርያም የተወለደውን ሳይሆን ኦልሬዲ በሰው ሐሳብ የመጣው ኢየሱስ ነው የሚል አቋም ነው ያለሽ? እንደዛ ነው። በጣም ጥሩ። እሺ እሱ ላይ እንመጣበታለን። ሰላም ናቸው ወንድሞች እህቶች፣ እግዚአብሔር በዛ ብሎን። እሺ አንዴ እግዚአብሔር አማኑኤል አባቴም አንዴ እንትን አለ። እሺ ስለዚህ ሁለቱን እንትኖች አግኝተናል፣ ፖይንቱን አግኝተናል። ሰው ምናልባት ለጸዲ ልታነሱላት የምትፈልጉት ጥያቄ ካለ ማቅረብ ትችላላችሁ። ጸዲ የምታነሺው ጥያቄ ለሌሎች የምታነሺው ጥያቄም ካለ አስቀድሜ ለአንቺ ልስጥሽ። የምታነሺው ጥያቄ ካለ ለኤርሚ ይሁን ሀሳብ ሲያነሱ ከነበሩ ሰዎች ሀሳብ ላይ የምታነሺው ጥያቄ ካለሽ። አይ ሚኪ ምንም አይነት ጥያቄ የለኝም፣ እንደ ሀሳብ ነው የሰጠሁት። እኔም የምከራከር እንትን የለኝም። የምነጋገር ሀሳቤን የተናገርኩት ያ የክርክር አለም ጥያቄው ይቀርባል። ያ ሰው እስከፈለገው ደቂቃ ወስዶ ያን ያህል በጣም ቦሪንግ እንደማያደርግ ተስፋ አደርጋለሁ። ሁሉም ሰው ሙግት የለውም ግን አማኑኤልን ሞዴሬተሮች አማኑኤልን በትልቁ አድርጉት። ሞዴሬተሮች አማኑኤልን በትልቁ አድርጉት። ሪች ወይ ጸልይ በትልቁ አድርጉት። አማኑኤልን እናረጋለን። እንትን ብዬ አውቄ ነው እሱ በትልቁ ካደረኩት ወደ እሱ ሀሳብ ልንመጣ ነው። አማንዬ እሰጥሃለሁ። እሺ ይቅርታ ሰሙ ወይ ሪች ሳዲ ሞዴሬተር ያላችሁ አማኑኤልን በትልቁ አድርጉት። አደርገዋለሁ። ቤነስ እሺ ለጸዲ የምታቀርቡት ጥያቄ ካላችሁ ጸዲ አሁን ካነሳችሁ ሀሳብ ላይ እኔ ካነሳሁት ውጪ ጥያቄ የምታቀርቡት ካላችሁ ጥያቄ። አይሰማም? ሚኪ እኔ አልሰማችሁ። ጸዲ ወይ ሰሙ ከአንዳችሁ አማኑኤልን በትልቁ አድርጉ። እኔ ሞዴሬተር የለኝም። ቤነት ግን ሚኪ አተልቋለሁ እያለ ነው። ይሰማል? እሺ አማንን አተልቀዋለሁ። እሺ አማን እዚህ ላይ የምታነሳው ሀሳብ ካለ እሺ ለአማን ልስጠውና ምናልባት እንቀጥላለን። ጥያቄዎቻችሁ የምትፈልጉ ሰዎች። እሺ እግዚአብሔር ይስጥልኝ። ለሁላችሁም ሰላም ብያለሁ። ሁላችሁንም ጥሩ ሀሳብ ነው ሚኪ ያነሳው። ስንት ኢየሱስ አለ የሚለውን ነገር ነው እና ኢየሱስ የተለያየ ኢየሱስ የለም፣ አንድ ኢየሱስ ነው ያለው። ግን በኢየሱስ ስም ደግሞ የተነሱ ደግሞ የሐሰት አስተምህሮት ወይም ደግሞ የሐሰት ትምህርት እንደየጊዜው እንደሚነሱ ለምሳሌ ቆላስይስ ምዕራፍ 2 ቁጥር 8 ላይ ሐዋርያው ቅዱስ ጳውሎስ ምን ብሎናል? በእንግዳ ትምህርትና በአዳዲስ ትምህርት በፍልስፍና ጭምር አትወሰዱ ብሎ ለክርስቲያኖች በሐዋርያትና በነቢያት ላይ ለተመሰረቱት ክርስቲያኖች ይህንን ማስጠንቀቂያ ይሰጣል። እምነት ወይም ደግሞ ኢየሱስ ክርስቶስ ያስተማረው ትምህርት ምንድን ነው የሚለውን ነገር ለማወቅ ወይም ደግሞ ለመረዳት ክርስቶስ ያስተማራቸው ለደቀ መዛሙርቶች ናቸው። መንፈስ ቅዱስንም የተቀበሉ ደቀ መዛሙርቶች ናቸው። ስለዚህ ወንጌል የሚባለውን ነገር ስልጣን ያላቸው እነማን ናቸው? ደቀ መዛሙርቶች ናቸው፣ ስለ ክርስቶስ የሚሰብኩት። ከዛ ሐዋርያው ቅዱስ ጳውሎስ ምን አለ? በሮሜ ምዕራፍ 10 ቁጥር 17 ላይ ምን ይላል? እንግዲያስ ይላል እምነት ከመስማት ነው አለ። ስለዚህ እምነት የሚጀምረው ከየት ነው? ከመስማት ነው። ስለዚህ የምንሰማው ደግሞ ወይም ደግሞ የክርስቶስ ያስተማረው ትምህርት ወይ ሐዋርያቶች ያስተማሩት ትምህርት የተለያየ አስተምሮት አይደለም፣ አንድ አስተምሮት ነው። ያንን አስተምሮት ደግሞ ለማግኘት
በሐዋርያት ቅብብሎች ወይም ደግሞ በሐዋርያት እግር ስር ቁጭ ብሎ ሰው መማር መቻል አለበት። ያንን ሕይወት የሚገኝበትን ትምህርት ለማግኘት ማለት ነው። ስለዚህ ምን አለ? እምነት ራሱ የሚጀምረው ከምንድን ነው አለ? ከመስማት ነው አለ። ምንድን ነው የምንሰማው? ከዛስ መስማትስ የማንን ቃል? በእግዚአብሔር ቃል ነው ብሎ ይናገራል። ስለዚህ በዚህ መሰረት አሁን እምነት የሚባለው ነገር ከመስማት ነው ካለ በኋላ የማንን ቃል ነው የምንሰማው? የእግዚአብሔርን ቃል። የእግዚአብሔርን ቃል ደግሞ በዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ ምን አላቸው ኢየሱስ ክርስቶስ? ይህንን ብሎ መንፈስ ቅዱስንም እፍ አለባቸው ብሎ ይናገራል። ሐዋርያቶቹ መንፈስ ቅዱስን ከተቀበሉ በኋላ እልካችኋለሁ አላቸው። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያድርጉ፣ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ ጌታ። ስለዚህ አንድ ሰው የክርስቶስን ወንጌል ለመስበክ ወይም ደግሞ የክርስቶስን ወንጌል ለመስበክ እዚህ በሐዋርያትና በነቢያት ላይ መታነጽ መቻል አለበት። ለምሳሌ የሐዋርያው ቅዱስ ጳውሎስ ቲቶ እንደመሆኑ መጠን በሐዋርያው ቅዱስ ጳውሎስ እግር ስር እንደተማረው ሐዋርያቶቹም ደግሞ ቤተክርስቲያንን እየተከሉ ምን ያደርጋሉ? ወንጌልን ያስፋፋሉ። ስለዚህ ፕሮቴስታንቲዝም ወንጌልን ከማውራት በፊት መጀመሪያ በየትኛው ሐዋርያ ገባ ወንጌል የሚባለው የኢየሱስ ክርስቶስ? አሁን እንግዲያስ ይላል እምነትም ከመስማት ነው አለ። ስለዚህ እንደ ፕሮቴስታንት ደግሞ ከየትኛው ሐዋርያ ተሰምቶ ነው ወንጌል የገባው? ካልሆነ ግን ሐሰተኛውን ክርስቶስ ነው የሚሰበከው ማለት ነው። መጀመሪያ እዚህ ህብረት ውስጥ ምክንያቱም የክርስቶስን ትክክለኛ ትምህርት ለማግኘት በዚህ ህብረት ውስጥ ሰው መግባትና መኖር መቻል አለበት። መንፈስ ቅዱስን ራሱ ማግኘት አይችልም። ስለዚህ እንደ መጽሐፍ ቅዱስ ይሄኛው መሰረታዊ ነገር ነው። እዚህ ውስጥ መግባት ለምን አስፈለገ ከደሙ ከተባለ እዚች ጋር የሚናገር እንትን አለ። እሺ ያው እዚች ጋር ምን ይላል? የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን ይላል የእግዚአብሔር ቤተክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉ ለራሳችሁ ተጠንቀቁ አለ። ስለዚህ እዚህ በነቢያት ላይና በሐዋርያት ላይ የተመሰረተች ቤተክርስቲያን ላይ ያቺ ቤተክርስቲያን ምንድናት? እግዚአብሔር በገዛ ደሙ የዋጃት የእግዚአብሔር ቤተክርስቲያን ናት። እዛች ቤተክርስቲያን ላይ ደግሞ መንፈስ ቅዱስ ምን አድርጎ ይሾማል? እናንተን ጳጳሳት አድርጎ ይሾማል። የሚሾመው ማን ነው? መንፈስ ቅዱስ ነው። ስለዚህ የሐዋርያት ቅብብሎሽ የሌለበት ህብረት ከሆነ ስለ ክርስቶስ መስበክ አይችልም ማንም ሰው ማለት ነው። ምክንያቱም ወንጌል የሚባለው ነገር ክርስቶስ መንፈስ ቅዱስን ተሰጥቷቸው ምን አድርጎ ወንጌልን ስበኩ ብሎን ይላካቸው። ስለዚህ ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ እኔ ሰብካለሁ ብሎ ኦሪጂናል ይሰብካል፣ ፕሮቴስታንቲዝም ይሰብካል፣ መካነ የተለያየ ይሰብካሉ። ግንስ በነቢያትና በሐዋርያት እዚህ ጌታ በደሙ የመሰረታት ቤተክርስቲያን ላይ ካልሆነ ይህንን መንፈስ ቅዱስን ራሱ ሰዎች መዳን ራሱ አይችሉም በመሰረቱ። ምክንያቱም በዚህ ቤተክርስቲያን ላይ ምን ያደርጋል? መንፈስ ቅዱስ ጳጳሳት አድርጎ ይሾማል። ለተሾሙትም እንደገና ደግሞ ለመንጋውም ምን በሉ ተጠንቀቁ፣ ለራሳችሁም ለመንጋውም ተጠንቀቁ ብሎ ይናገራል መጽሐፍ ቅዱስ። ስለዚህ አንድ ሰው ውይይት ስናደርግ ለምሳሌ በፕሮቴስታንትና በኦርቶዶክስ ላይ የተለያየ አስተምሮት አለ። ይህ አስተምሮት ምንድን ነው ስንል ደግሞ ቲቶ ላይ እንደሚናገረው ሐዋርያው ቅዱስ ጳውሎስ ሕይወት የሚገኝበት ትምህርት ይሏል። ስለዚህ ሕይወት የሚገኝበትን ትምህርት እሱን ትምህርት ፈልግ፣ በሱም ትምህርት ደግሞ ሂድ ብሎ የማስጠንቀቂያ እንትን ይሏል። ስለዚህ ክርስቶስ ያስተማረው ትምህርት ሐዋርያቶቹ የሚያስተምሩት ትምህርት ምንድነው ማለት ነው? ሕይወት የሚገኝበት ነው ማለት ነው። ስለዚህ ከሐዋርያት እግር ስር አሁን በክርስቶስ ቃል ላይ ሾልከው የገቡ አሉና ከነሱም ቢሆን ተጠበቁ ብሎ ሲናገር አየህ፣ በፍልስፍና ወይም ደግሞ ዓለማዊ ነገር ላይ ወደ እምነቱ ሾልከው የገቡ አሉ ማለት ነው። ስለዚህ ከነሱም ቢሆን ለመጠበቅ አንድ ሰው መጥቶ ስለ ክርስቶስ ከመስበኩ በፊት ምን ማድረግ አለበት? የሐዋርያት ቅብብሎሽ ወይም ደግሞ ከሐዋርያት እግር ስር መስማት። እንደ ፕሮቴስታንት በየትኛው
በየትኛው ሐዋርያ ተሰብኮ ወንጌል ገባ እንደ ፕሮቴስታንት? ካልሆነ ግን እንትን ነው የሚሆነው፣ መዳረቅ ነው የሚሆነው። ስለዚህ መሰረታዊ ነገር አንድ ፕሮቴስታንት መጥቶ ስለ ወንጌል ማለት ነው። ይሄ ነው ሐሳቤ። ሚኪ ቴንክ ዩ። እሺ ወንድማችን እናመሰግናለን። ምናልባት አንድ ነገር አፕሩቭ እንድታደርግልኝ ስለፈለኩኝ ነው። ምናልባት የጴንጤ ኢየሱስ ሉተር የፈጠረው ነው የሚል እምነት አለ? የፕሮቴስታንቲዝም በአጠቃላይ የፕሮቴስታንቲዝም የሐዋርያት ቅብብሎሽ የሌለበት ከሆነ ይሄ ሰው የመሰረተው ነው። ሰው የመሰረተው ደግሞ ሃይማኖትን ወይም ደግሞ እምነትን ሰው ሊመሰርቱ አይችልም። ስለዚህ አሁን ይኸውልህ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ጌታ ወንጌልን እንዲሰብኩ ከሰጣቸው በኋላ ምን አደረገ ማለትም ነው? እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ። ስለዚህ የምትታደስ ቤተክርስቲያን የለችም። አሁን የሐዋርያት ሥራ ምዕራፍ 22 ላይ ሐዋርያው ቅዱስ ጳውሎስን በደማስቆ ሲያገኘው ጳውሎስ የሚያሳድደው የነበረው ደቀ መዛሙርቶችንና ቤተክርስቲያንን ነው ሲያሳድድ የነበረው። ጌታ ግን ሲያናግረው ምንድነው ያለው? ሳውል ሆይ ስለምን ታሳድደኛለህ አለው። አየህ፣ ሐዋርያቶችን ማሳደድ ማለት ክርስቶስን ማሳደድ እስከ ዓለም ፍጻሜ ድረስ ከነሱ ጋር ስለሆነ ማለት ነው። ስለዚህ እንደ ፕሮቴስታንቲዝም የሚታደስ ቤተክርስቲያን ወይም ደግሞ ሰው የሚያድሰው የሚፈጥረው አዲስ ሃይማኖት የለም። ስለዚህ ሐዋርያው ቅዱስ ጳውሎስ ምንድነው ያለው? ከተመሰረተው በቀር ሌላ መሰረት አትመስርቱ አለ። ስለዚህ ያ መሰረት ደግሞ ክርስቶስ ነው። መስራቹ ደግሞ ክርስቶስ። እንደዚሁም ደግሞ ያንን መሰረት ደግሞ የሚያስፋፉት ደግሞ እነማን ናቸው? ሐዋርያቶች ናቸው፣ ደቀ መዛሙርቶቹ። ምንን ተቀብለው? መንፈስ ቅዱስን ተቀብለው። ስለዚህ ከእነሱ ህብረት ውስጥ አዲስ መሰረት አትመስርቱ እኮ ብሎ እኮ ሲናገር እኮ ምንድን ነው ሌላ መገለጥ ወይም ደግሞ ሌላ ትምህርት እንደሌለ፣ ያ ያስተማረው ትምህርት ደግሞ ህይወት የሚገኝበት ትምህርት እንደሆነ መጽሐፍ ቅዱስ ይናገራል። ሚኪ ምናልባት ቅድም የተናገርከው ልክ መግቢያህ ላይ የተናገርከው ነገር አለ። አንድ ኢየሱስ ነው ያለው ብለህ ነበረ። አሁን ደግሞ ስጠይቅህ የፕሮቴስታንቱ ኢየሱስ ሉተር የመሰረተው ነው ወይ ስልህ አዎ ብለኝ ነበር። ምናልባት ሁለቱ ልታስታርቅ የምትችልበት ነገር ካለ ብትነግረኝ ደስ ይለኛል። ኦኬ እሺ። የመጀመሪያው ነገር ሚኪዬ ምን አለ መሰለክ፣ አሁን ኢየሱስ ለምሳሌ አንዱ እግዚአብሔር ሶስት አካል አለው ብለን እናምናለን የሥላሴ አማኞች አይደለ? ያ ምንድነው? አንዱ እግዚአብሔር። ስለዚህ ከሶስቱ አካል ደግሞ እግዚአብሔር ወልድ በድንግል ማርያም ተገልጦ ስጋው ቃል የሆነው ኢየሱስ ክርስቶስ ምን አደረገ? አንድ ነው ማለትም ነው። ስለዚህ አሁን በአስተምህሮት ኢየሱስ ክርስቶስን ለማግኘት ከሐዋርያት እግር ስር ሆኖ መማር መቻል እንዳለበት፣ ያንን ኢየሱስን ለማግኘት አሁን መስማትስ የእግዚአብሔርን ቃል ነው ካልተላኩስ እንዴት ይሰብካሉ ብሎ ሲናገር፣ ስለዚህ ኢየሱስ ክርስቶስን ለማግኘት ከሐዋርያቶች እግር ስር ነው። አሁን አንድ ሰው ፈላስፋ ተነስቶ ኢየሱስ ተገለጠልኝ፣ ኢየሱስ እንደዚህ ያለኝ ብሎ ቢናገር ያ ሰው የሚከተለው ኢየሱስን ሳይሆን የድንግል ማርያም ልጅን ኢየሱስ ክርስቶስን ሳይሆን የሐሰተኛው ኢየሱስ ክርስቶስ መንገድ ጠራጊ ነው ማለት ነው መጽሐፍ ቅዱስ እንደሚናገረው። ስለዚህ ኢየሱስ ክርስቶስ ሰዎች ለማግኘት አንድ ኢየሱስ ክርስቶስ ነው ያለው የድንግል ማርያም ልጅ። ያንን ኢየሱስ ክርስቶስ ደግሞ ለማግኘት ከሐዋርያት እግር ስር በመንፈስ ቅዱስ ምን ማድረግ አለበት? ማግኘት መቻል አለበት። ያንን ካልሆነ ግን ኢየሱስ ክርስቶስን ማግኘት አይቻልም። ሰው ኢየሱስ ክርስቶስ ስላለ ኢየሱስ ክርስቶስ አለው ማለት አይደለም። ገብቷል ሚኪ? ኢየሱስ ክርስቶስ ስንት ነው? አንድ ነው። ያም ደግሞ ኢየሱስ ክርስቶስን ለማግኘት ከሐዋርያት እግር ስር ወይም ደግሞ መንፈስ ቅዱስ በገዛ ደሙ የዋጃት ላይ ቤተክርስቲያን ውስጥ ካልገባ አንድ ሰው ያንን ትክክለኛውን ኢየሱስ ክርስቶስ ማግኘት አይችልም። የሐሰተኛው ኢየሱስ ክርስቶስ መንገድ ጠራጊው ነው ማለት ነው የሚያገኘው። ሚኪ ግልጽ ከሆነልህ። አዎ አይ ግልጽ ነው። ምናልባት ትንሽ ሁለት ነገሮች ስለተምታቱብኝ ነው። ቅድም የመጀመሪያ መግቢያ ላይ የጠየቅኩት ጥያቄ አሁን የጠየቅኩት ጥያቄ ማለት ነው ኢየሱስ አንድ ነው ካልከኝ በኋላ በአስተምህሮ እንለያያለን
ክርስቶስን በመረዳት ክርስቶስን በመቀበል ለክርስቶስ ባለን እምነት እንለያያለን ካልከኝ እሱን ብታስቀምጥልኝ ደስ ይለኛል። ግን አንድ ኢየሱስ ነው ብለህ ካልከኝ በኋላ ሁለተኛ ላይ ያስቀምጥክልኝ ሰው የመሰረተው ነው ያልከው ግን እርስ በርሱ ሊጋጭ የሚችል ነገሮች ሊኖሩት ይችላሉ የሚል እምነት ትንሽ ስላሳደረብኝ ነው። ይሄ ላይ ትንሽ ወይ ግልጽ ብታደርግልኝ በጣም ደስ ይለኛል። ግልጽ ብታደርግ በጣም ብሪፍ ብታደርግልኝ ደስ ይለኛል። ምናልባት ለምሳሌ ከፕሮቴስታንት ጋር ሙግት የምታደርገው አንተ አሁን ከፕሮቴስታንት ጋር ቁጭ ብለህ በመጽሐፍ ቅዱስ ነው የምትሞግተው ወይስ በሉተር ትምህርት ነው የምትሞግተው የሚለውን ጥያቄ ላነሳለህ። ይሰማል? አዎ ይሰማል ሚኪ። እሺ የመጀመሪያው ነገር ሚኪ ምን መሰለ፣ ከፕሮቴስታንት ጋር ምን ሞግተው ሉተር የመሰረተው ወይ አዲስ ምስረታ፣ ለምሳሌ ሉተር የመሰረተው ምንድነው? አዲስ ትምህርት ነው። አዲስ ትምህርት ነው ማለት አሁን ለምሳሌ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃት ቤተክርስቲያን ይላል። ስለዚህ በገዛ ደሙ የዋጃት ቤተክርስቲያን ውስጥ የሌለ ሰው ከሆነ ሰዎችንም እንዲጠፉ ምክንያት መሆን ነው ማለትም ነው። ገብቷል ሚኪ? ሰዎች እንዲጠፉ ምክንያት መሆን ነው ማለት ለምሳሌ ዕብራውያን ምዕራፍ 6 ቁጥር 1 ጀምሮ ስታነበው ስለዚህ ልና የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ይላል ወደ ፍጻሜ ምን አንበል እኛ እንውጣ ማለት ነው አይደል? አንሂድ። ቆይ አንዴ ኤርሚ እንትን በልና ከዛ ለምን ኤርሚ እኔ እኮ ጥያቄ ላንተ እንዳቀርብ ጥያቄ በእርግጥ ብታቀርብም ቅድም የተናገረውን ሰምተናል። ሚኪ ማለት ጸዲ የተናገረችውን ሰምተናል። እኔ እንደዚህ አልመሰለኝም ነበር። ይሄ ከጥላቻ ላይ የተመሰረተ ንግግር ቆይ አንተ አይደለም። እሺ አንዴ ኤርሚ ስለገባብኝ ሐሳቤን ልጨርስና አማኑኤል አንዴ ሜኪሻዬ በቃ እንደዚህ ከሆነ እኔ የጠበቅኩትኝ በእውቀት በብስለት የሚናገሩ ሰዎች ታመጣለህ ብዬ ነበረ። ሁሉ በጥላቻ ላይ የተመሰረተ ነገር ነው የሚነገረው። እስካሁን ዝም እየሰማሁትኝ ሉተር የፈጠረው፣ ሉተር የጠፈጠፈው፣ ሉተር ያቦካው፣ ሉተር የጋገረው የሚባል ነገር ያውም እኔን እዚህ ቁጭ አድርጋችሁ ማለት ነው እንቶ ፈንቶ የሆነ ነገር ማውራት ተገቢ አይደለም። እኔ በብስለት በእውቀት የሚያወሩ ሰዎች መስለው ነበር። እንደዚህ ከሆነ ሚኪሻዬ አንተን አክብሬ ነው እስካሁን የሰማሁትኝ። መልሰ ምንም ጥያቄ እንኳን ቢኖርህም መጽሐፍ ቅዱሳዊ መሰረትን ምንድነው አንድን የመጽሐፍ ቅዱስ ክፍል ተነስቶ እኛም እነሱም ወይ እኛም እናንተም እዚህ የተነሳ ሰው ባላብራራበት ባላለበት ቀደምም ሲገባ መጽሐፍ ቅዱስን የከፈተው ምንም ሳይል ማለት ነው። መጽሐፍ ቅዱስ ለምን ተከፈተ አይደለም የምለው የምወደውን እግዚአብሔርን ያመለከኝ ቃል መከፈቱ ክፋት የለውም። ግን እንደያገባቡ ለተጠየቀ ጥያቄ አሁን ቅድም ለጸዲ ላወራችሁ ጥያቄ ያላችሁ ብለ ኦፕን ካረከው በኋላ መልሰን እንደገና ደግሞ ለሱ ሰጣው እኛ እንድንጠይቅ እየጠበቅኩ ነበር ያለሁት። ሚኪሻ ይሄ አንተን ቤት እኔ ወደዋለሁ መጥቼ ማውራት፣ ግን ስርዓት የጎደላቸው አንዳንድ ቃላቶችን የሚጠቀሙ ሰዎች ስለሚመጡ እሺ እንደገና ደግሞ እዚህ ቤት አንተንም ላሰድብ አልፈልግም። ቢሆን ጥሩ ነበር ብናወራ። አሁን አንዳቸውም ተናገሩ ተብለው ይባሉ ሉተር ብሎ የሚለውን ነገር ሊናገሩ እሺ ሚኪ ይቅርታ አድርግልኝና የመጀመሪያው ነገር ይሄ ጥላቻ ሳይሆን ቆይ አንዴ ሰማሁ እኮ አሁን ማለት እኔ ነኝ ቆይ አንዴ እኔ ነኝ እንትን ያልኩት አይ ቲንክ ሚዩት አድርገው ነው ኤርሚ። አይ በቃ የምትለኝን ካለ ንገረኝና እኔ ቤት ከፍቼ እዛ እናወራለን። ሚኪ ምንድነው አካሄዱ ማለት አንተ እንደጠየቅኩ አንተ ሐሳብህን ስትሰጥ ላይክ አንተ እንዳዳመጥኩ አንተ የፈለከውን ሐሳብ ስትሰነዝር ላይክ እንዳዳመጥኩ አንተ የምታምንበትን ነገር አስቀምጠሃል። ይሄን ልዩነት በስነ ስርዓት ፍንትው ባለ መልኩ እንዲመጣ ነው። አንዳንድ ጊዜ የማንቀበለው ሐሳቦችን ቢመጡ እነዛን ሐሳቦች በትክክለኛው ሐሳብ በነፃነትና በአለው የትህትና መንገድ
ለማውራትና ለመነጋገር እንዲያስችል ነው። ሰው የፈለገውን ሐሳብ ይሰጣል። በማስረጃ ከሆነ ሰው እታች ያለው ሰው ነው የሚሰማው። ያለ ማስረጃ ያቀረበ ከሆነ ደግሞ እታች ያለው ሰው ይታዘበዋል። ሰው ለአንተ የጠየኩትን ጥያቄ ለሰሙም እንደዛው ሰጥቼው የጠየኩትን ጥያቄ ነው። ሁለቱ ናቸው፣ ጸዲና ዛማኑኤል ነው የተናገሩት። ሌላ የተናገረ ሰው የለም። አይ ሚኪሻይ ምንድነው ታች ያለ ሰው ያለ መረጃ ስናገር ታች ያለ ሰው እንዲታዘበኝ ብቻ አይደለም። ያለ መረጃ ስናገር እዚህ ያለ ሰው ገስት ላይ ያለ ሰው ኦርቶዶክሳዊ መረጃ አምጣ ብሎ ሊያፋጥጠኝ ይገባል። እንደዛ ነው መሆን ያለበት። እኔም ደግሞ ያለ መረጃ የተናገረችው ጸዲ ያለ መረጃ የተናገረው አማኑኤልን እዚሁ እንድጠይቀው እድል መሰጠት አለበት። አሁን ግን አልሰጠህንም የምትና ጥያቄ ያላችሁ ብለህ ካልክ በኋላ ቆይኝም እንጂ ተናግሬያለሁ። አልሰማሁህም በለኝ እንጂ እኔ ተናግሬያለሁ። ሰሙም ይሁን እዚህ ስር ያሉ ሰዎች ጥያቄ ታቀርባላችሁ። ዛማኑኤል ተናገርና እኔ ጥያቄ ታቀርባላችሁ ብያለሁ። ኦኬ ተናገረ። ረጅም ሰዓት አይደል? መልሰህ እንደገና ደግሞ አንተ እኮ ነው ጥያቄ የምጠይቀው፣ እኛ እንድንጠይቀው አልፈቀድክልንም። ሚኪ አየህ፣ አማኑኤል ሰጠውን። ቆይ አማኑኤል ሰጠኸው አማኑኤል ሰጠው አወራ አይደለ? ባወራው ነገር ላይ መጽሐፍ ቅዱስ ገልጦ ሉተር ነው ሲል የነበረው ማለት ነው። ሉተር ያው ለኦርቶዶክስ የራስ ምታት እንደሆነ አውቃለሁ። ግን ሉተርን ካነሳ እኔ ነኝ ያለሁት እዚህ፣ ሉተራውያን እኔ ነኝ ያለሁት። ስለዚህ ይቅርታ አድርግልኝና እኔ ምንድነው ሐሳብ ይተረታል ሚኪሻይ በቃ። ስለዚህ ቴንኪው ሚኪዬ። ከዚህ በላይ ከቆየው ቤትህ ይበጠበጣል። እኔ ባይሆን ደስ ይለኝ ነበር። በስርዓት ነበር የመጣሁት። እኔ ቤት ከፍታለሁ፣ ችግር የለም። አቤት ምናልባት አሁን አንተ ቤት ይበጠበጣል ብለህ አስበህ ከሆነ ምናልባት የተወሰነች ደቂቃ ታግሰህ ቢሆን ኖሮ ጥያቄዎች እንድትጠይቅ እድል ሰጥህ ነበር። እውነት ለምን አንተም ብቻ አይደለም ሰሙንም ጭምር እድል ሰጣችሁ ነበር። ይሄንን ጠብቄው ነገሩን ጠብቄ ልጁ የሚናገር እኔ ምክንያቱም ለአንተ ስጠይቅህ አንተ እስከፈለግከው ድረስ መልስ ስትሰጠኝ፣ ሰሙ እስከፈለገው ድረስ ሲናገር መልስ ሲሰጠኝ አዳምጫችኋለሁ። ጥያቄም ጠይቄዋለሁ ሰሙን፣ አንተንም ጥያቄ ጠይቄያለሁኝ። ጸዲም ስትናገር ለጸዲ ጥያቄ ጠይቄያታለሁ። አማኑኤልም ሲናገር ጥያቄ ጠይቄዋለሁ። ጥያቄ የመጨረሻውን ጥያቄ እየጠየቅኩት ባለው ሰዓት አንተ ይሄንን ማንሳትህ አይ ዶንት ኖ እንዴት አንደርስታንድ እንዳደረግከው አላወኩም። መታገሱ አስፈላጊ ነው ብዬ አስብ። ምናልባት ለአንተ የማይመች ሀሳቦች ተነስተው ሊሆን ይችላል። ሀሳቡን ግን እውቀት የላቸው ብለህ ማሰበህ ሊሆን ይችላል። በእውቀት ደግሞ አስረድተህ አሳይተህ ይሄ ከዚህ አንጻር ነው ብለህ ሞግተህ ነገሮችን ማስተካከል የምትችልበት ኦፖርቹኒቲን መጠቀም ትችላለህ። ከዛ ባለፈ ግን ልክ አንተ ጋር እንደሰጠሁት ትሪትመንት ዛማኑኤልም ለጸዲም ሰጥቻለሁ። የተለየ ትሪትመንት ግን እውነት ለመናገር ህሊና ላለው ሰው ልተውለት። ኤርሚ አንተ አልተረዳኸው ይሆናል እንጂ ሰጥቻለሁ። ስለዚህ እየቀረውን ለአማኑኤል የጠየኩትን ጥያቄ መልስልኝና ጥያቄውን ትጠያየቃላችሁ። በመረጃ በማስረጃ የምትጠያየቋቸውን ጥያቄ ትጠያየቃላችሁ። ግን እንደተናገርኩት ጭቅጭቅ፣ ንትርክ፣ ስድድብ፣ ጎንዮሽ ምናምን የለም። በማስረጃ በመረጃ መጠያየቁ አሪፍ ነው። ይሄን ያ ነው ሚኪ በቃ ምልህ ይቀር። አይ ቲንክ የተግባባን አልመሰለኝም። እኔ እኮ እኛ እንውረዳ። እሺ እኛ እንውረድ። በቃ ሚኪ ቤትን ከምንበጠብጥ እንውረድ። እኛ እንውረድ። ኤርሚያስ ቁጭ በል፣ እኔ እወርዳለሁ። ለምን ትወርዳለህ? በቃ እንውረድ። እሺ ሚኪ ቴንኪው ብራዘር፣ እናመሰግናለን። ለምን ትወርዳላችሁ? አሁን እኔ ልውረድ እንትና ልውረድ? ምክንያቱም እኮ ግልጽ ኤርሚ ብታደርግልኝ ከረዘመም አጠር እንዲደረግ ክፉ ነገርም ከተናገረ ምንድነው የጎደለው? ኤርሚ ምንድነው የከፋ ነገር ግልጽ ነገር የቀረውን መልስ ይመልስና ኤርሚ ጥያቄውን ወደ የሚጠቅመው ሀሳብ እንገባለን። ምንም አይነት ሚኪ አሁንም እናንተ እዚሁ ቆዩ። እኔ ያልኩትን መልሼ ድጋሚ ግልጽ ላድርገውና ከዛ ከተቻለ በሌላ ቀን እመጣለሁ። ካልሆነ የምታስተካክለውን ከሆነ እዚሁ መቀጠል እንችላለን። ኦኬ። ቅድም ጠየቅከው፣ ሰሙን መለሰ፣ እኔንም ጠየቅከኝ፣ መለስኩ። የምናገረውን እንድናገር እድል ሰጠኸኝ። ምንም ጥሩ ነው በረፍሰቱ ሄደው ማለት ነው። ከዛ ጸዲ የምትለውን ብለህ ጠየቃት። በመረጃ ላይ ያልተመሰረተ የቡና ወሬ ነው ያወራችሁ። የቡና ወሬ ማለት ሉተር የፈጠረው የፕሮቴስታንት ሃይማኖት፣ የፕሮቴስታንት ኢየሱስ ሌላ ነው ምናምን ነገር ብላለች።
ሶሪ ይሄንን በመረጃ ኖ ቆይ በመረጃ ላይ ስላልሆነ የቡና ወሬ ነው ያልኩት። እኔ መረጃ ያልሆነ ነገር ኤርሚ ኖ በቃ ቴንክ ዩ ሚኪዬ፣ ቴንክ ዩ ተባረክ። እሺ ኑ የወንጌል አማኞች እኔ ጋር ነው ከፍታለሁ። ቴንክ ዩ ሚኪዬ። ለዚህ ነው አረ እሷ እኛ እንወርዳል። ሚኪዬ ቆይ ይቅርታ አለ እሷ እኔ የቡና ወሬ ወርዳለሁ። ስታወራ ቆይ አላልኩም። ቆይ ሚኪ በቃችሁ አድምጠኝ፣ አንደበቷ ጼዲ ሚኪ አንደበት አድምጠኝ፣ ከዚህ በላይ ማንም ሚኪ ሰው አድምጠኝ። ሌሎቹን ዝም አሰኝና አድምጠኝ። እኔ እናንተን የምናወራው እኔ እናንተን እናወራ ሚኪሻል እኔ እናንተ ኖ ኖ አትበል፣ ኖ ኖ አትበል። ሌሎቹም ሚውት አድርግና እኔ እናንተን እናወራ። ሚኪ ልብ በል። ቆይ እኔ ልንገርህ፣ በመጀመሪያ ለምን ደረጃ ታቋርጠኛለህ? ሀሳቤ እሷ ያለ መረጃ ያወራችው ነገር ያለ ሉተር መረጃ የፈጠረው ቆይ ለምን ስለማውራቷ ታቋር እኮ ማስረጃ አቅርበህ ነው ማፋጠጥ ያለብህ ኤርሚ። ለምን ታቋርጠኛለህ ታዲያ? እኔ ሳወራ ለዚህ እኮ ነው። አየህ ይሄን ቤት አድምጠኛ እኮ መረጃ አቅርቤ ሚኪ መረጃ አቅርቤ እንዳላወራ እድሉን አልሰጠህንም። ቀጥታ ወደ አማኒ ጋር ዞር። እሷ አልሰጥም አልኩኝ እንደ ኤርሚ አልሰጥም እኮ አልኩ። በመረጃ ምንድን ነው እሷ በመረጃ አይደለም አይደል ያወራችሁ? ሚኪ ቆይ አድምጠኝ፣ በመረጃ ተረጋጋ። ስለማውራት ስላለማውራቷ እኔ እኮ ኒውትራል ሆኛለሁ ብያለሁ። በዚህ ጉዳይ ላይ አይ ነው ኒውትራል ኦኬ። ያንን የሆንክበትን ቀጥሎ መስጠት ያለብህ እኮ አድምጠኝ፣ ቀጥሎ መስጠት ያለብህ ጸዲ ኦርቶዶክሳዊ አማኝ ነች። መታ ያለ መረጃ ነው ያወራችሁ። እኔ ያለ መረጃ የሚወራ ወሬ ጴንጤ የሚያወራ ኦርቶዶክስ የቡና ወሬ ነው የምለው። ኦኬ ይሄ ኦፌንድ ለማድረግ ጸዲን ቆይ አድምጠኝ ሚኪ፣ ለምንድን ነው የምትቆጣው? እኔ ያለ መረጃ የሚወራ ወሬ ጴንጤ የሚያወራ ኦርቶዶክስም ካቶሊክ የሚያወራ የቡና ወሬ ነው የምለው። ይሄ ኦፌንድ የሚያረጋት መስሏ ከሆነ ለእሷ ብቻ የምጠቀመው ቃል አይደለም። ይሄን ታውቃላችሁ። ሚዲያ ላይ የቡና ወሬ ነው የምለው። በቃ ነው። ለምን መረጃ ላይ የተመሰረተ አይደለም። ኦኬ እሷ አወራች፣ እንደ አንዲት ኦርቶዶክስ የተሰማትን ተናገረች። የኛና የኦርቶዶክሱና የኛ የወንጌላውያኑ ኢየሱስ የተለያየ ነው አለች። መብቷ ነው፣ ትችላለች። ከዛ ቀጥሎ ግን እንድንናገር ወይ ጥያቄ እንዳለን እንደሌለን መሰጠት ካለበት ለኛ ነው መሰጠት ያለበት። አንተ ጥያቄ ያለው ሰው ብለህ ካልክ በኋላ ልክ ማይክ ልከፍት ስል እኔ መኪና እየነዳው ስለሆነ ማይክ ልከፍት ስል አማኒ በዚህ ጉዳይ ላይ የምትጨምረው ነገር ካለ ብለህ ለአማኒ ሰጠው። አማኒም ይናገር፣ መብቱ ነው፣ ይችላል። ረጅም ሰዓት ተናገር ማለት ረጅም ደቂቃዎች ተናገረ፣ ይችላል፣ መብቱ። መጽሐፍ ቅዱስ ከፍቶ ነበረ፣ ከዛ ከፈተ፣ ተናገረ። አሁንም እሱ ልክ ከጨረሰ በኋላ እድል ትሰጠናለህ ብዬ ስል አንተ መልሰህ ጥያቄ ጠየቅከውና ለአማኒ ሰጠው ማለት ነው። ይሄ ፌር ነው እንዴ ታዲያ? ሚኪ ለጸዲ ለተናገረችው መልስ እንድሰጥ ሉተራዊ ሆኜ እኔ እዚህ ቁጭ ብዬ ሉተር የጠፈጠፈው የፈጫው ያቦካው እያለች ያለ መረጃ ስታወራ የነበረውን እሱን ሳልመልስ እንደገና ደግሞ ለአማኒ ሰጠው። አማኒም ደግሞ አወራ። እንደገና ደግሞ አሁንም ለአማኒ ላወራው ነገር እንኳን እድል ሳሰጠኝ መልሰህ እንደገና አንተው ጥያቄ ጠየቅና አማኒ እንዲናገር እንደገና መጽሐፍ እንዲከፍት አደረከው ማለት ነው። የኔ እዚህ መቀመጥ ታዲያ ምን ያደርጋል ሚኪ? ለዛ ነው እድል ስጠን ነው ያልኩት። እነሱ ለተናገሩት አንድ ኦርቶዶክሳዊ ተናግሮ ከሆነ ለኔ እድል ስጠኝ፣ አንድ ጴንጤ ተናግሬ ከሆነ ለአንድ ኦርቶዶክሳዊ በእኔ በተናገርኩት ላይ መልስ እንዲሰጥ መልስ ስጡ። ማለት ምንድነው እድል ስጣቸው ነው ያልኩት። ቴንክ ዩ። እሺ አንድ ነገር ልበል ሚኪዬ፣ አንተ ከማለት በፊት አንዴ ዛማል ከኔ ጋር እያወራ ስለሆነ ኤርሚ ከኔ ጋር ያው አንደኛ ምናልባት ኤርሚ የትኛውን ቦታ ላይ ልትናገር የምትችላቸው ቋንቋዎች፣ ንግግሮች ሊኖሩ ይችላሉ። ያንን አከብርልሃለሁ፣ ንግግሮችን በዛው ቦታ ላይ ማለት ነው፣ በዛው ቦታ ላይ የምትናገራቸው። ግን አሁን እዚች ጋር የቡና ቤት ወሬ ብለህ ስትላት ገብቷል አይደለ? እሷም ደግሞ መልስ እንደዛ አይደለም ያልኩት ሚኪ፣ እንደዛ አይደለም ያልኩት ሚኪ። እባክህ ስማኝ፣ የቡና ቤት አላልኩም፣ የቡና ወሬ ነው። የቡና ቤት ወሬ የቡና ወሬ የቡና ቤት አይባልማ፣ የቡና ቤት አይባልማ። ቡና ቤት የሚባለው በሀገራችን እኮ ቤት የሚባለው ሆቴልን በገጠሩ አባባል ቡና ቤት ብለው ይጠሩታል። እኔ የቡና ወሬ ማለት እናቶቻችን ቁጭ ብለው ሲያወሩ የሚያወሩት ያለ መረጃ ላይ የተመሰረተ አይነት ነገር። ይሄንን ለማንኛውም ነው ያልኩት፣ ለማንም ነው። እሺ ይሁን፣ ችግር የለውም። ግን እንዲህ አይነት ንግግሮችን በፍጹም ላለመጠቀም መሞከር መቻል አለብን። ሰዎችን ፐርሰናል አታክ ያደርጋል ብለን የምናስበው ነገር ላለመናገር መጣር መቻል አለብን። የአካሄድ ችግር ካለ አይም ፖዚቲቭ ታውቃለህ፣ ለኦርቶዶክሳውያን ብቻም ሳይሆን ለአንተም ለየትኛው ለሚመጣ አክብሮ ለመጣ ሰው ለየትኛውም ሰው ፖዚቲቭ ነኝ። የአካሄድ ችግር አለ፣ የአካሄድ ስህተት አለ የሚባሉ ነገሮች ካሉ ማለት ነው አካሄዶቹን በመነጋገር መስተካከል ይችላሉ። ከዛ በዘለሉ ግን መቀጠል ያለብን ጉዳይ ላይ እሱ ላይ አካሄዱ ተስተካክሎ መቀጠል ያለባቸው ነገሮች የሚቀጥሉባቸውን ኦፖርቹኒቲዎች ሁልጊዜ አስፍቶ መመልከት ያስፈልጋል። እኔ ኤርሚ እግዚአብሔር በሚያውቅ
ላንተ ከሰጠሁት አንተን ከጠየቅኩ ሰሙን ከጠየቅኩት ላንተ ከሰጠሁት ውጪ ለማንም ሰው የተለየ አፕሮች አልሰጠውኝም። እውነት ለመናገር ለጸዲም ያን አፕሮች ነው የሰጠሁት፣ ለአማኑኤልም ያን አፕሮች ነው የሰጠሁት። በዛ አፕሮች ቀጥዬ ለእናንተም አላዳላውም ለእነሱም አላዳላውም። አፕሮቼን ግን ልጨርስ፣ ልጁ እንዲናገር እድል ሰጥቼዋለሁ። እድሉን ከጨረሰ በኋላ ጥያቄውን በፈለጋችሁት መልኩ ሪስፔክትፉል በሆነ መልኩ ጥያቄው ይቀርባል። ጥያቄው ሲቀርብ ኤርሚያስ ጋር ሙግት አይደለም። ጥያቄው ለኤርሚያስ ይቀርባል። ይሄ ነው ብሎ ኤርሚያስ ሐሳቡን መቀጠል ይችላል፣ መልስ መመለስ ይችላል። ለጸዲ የቀረበ ጥያቄ ጸዲ ይሄ ነው ብላ ይሄ ነው ማስረጃ ይሄ ነው ብላ ሐሳቧን ትቀጥላለች። እንደዛ እየተደረገ ነው የሚቀጥለው። አማኑኤልም እንደዛው እያለ ይቀጥላል ማለት ነው። ሌላ አንድ ፕሮቴስታንት ላስገባልህ ከፈለክ እንትና ስለወጣ ችግር የለም። እኔ ችግር የለም። ካስገባም ማስገባ ካላስገባ እኔ ያለው የትኛውን ጥያቄ ዛሬ በተነሳው ኢየሱስ የተለየ ነው ብለው የሚሉት እኔን ጠይቁኝ። ማለት እንደው ሌሎቹ አይግቡ እያልኩ አይደለም። ካስገባም ማስገባ ካላስገባ እኔ ብቻዬን በቂ ነኝ ለሚነሳው ጥያቄ ማለት ነው። ግን ያው ታይምን ጊዜውን ኮንትሮል አድርገው መቀጠል እንችላለን። አማን ይጨርስ ሰጣው። ግን እኔ ከተናገርኩኝ እኔ በተናገርኩት ላይ ጥያቄ ካለው አንድ ኦርቶዶክሳዊ እንዲጠይቀኝ፣ አንድ ኦርቶዶክሳዊ ከተናገረ በተናገረው ላይ ጥያቄ እንዲጠይቅ እኔ እድል ይሰጠኝ። ቅድም ጸዲ ያወራቸዋለ፣ በጸዲ ላይ ጥያቄ ጠይቃለሁ፣ ከዛ አማኒ ላይ ደግሞ ጥያቄ ጠይቀዋለሁ ማለት ነው። እና ትችላለህ። ግን ካሉ ወንድሞች ማስገባት ትችላለህ። መግባት የሚፈልጉ ሰዎች እሺ፣ መግባት የሚፈልጉ ካሉ አንድ ቁጥር ይጻፉልኝ፣ አስገባቸዋለሁ። የኔ ማስገባት አልችልም። ሪቺዬ አስገቢ። እሺ ሪቺ አስገቢ አለሽ አይደለ? እንትን እሺ ሚክዬ፣ ከፕሮቴስታንት መግባት የምትፈልጉ አንድ ቁጥር ጻፉ። ቤተሰብ ኮሜንትም ኮፒ ሊንክ እና ታዋድቁ እየተቆራረጠ ነው ጋር እንትን የሚለው በጣም እንትን ይላልና ስታክ ያርጓልና ኮፒ ሊንክ አድርጉ። ሉተር አለ ከታች የጻፈ ነው። እሱን አስገቢ። ሬሾ ኦኬ። ማርቆስ የት አለ? አይታየኝም። ማርቆስ ሜሽን አድርገኝ። መግባት የምትፈልጉ ከፕሮቴስታንት ሜሽን አድርጉኝ እኔን፣ ምክንያቱም ብዙ ኮሜንት ስላለ አይታየኝም እና እሺ ሚኪ ይቅርታ አድርግልኝና ትንሽ ስለሆነ እንትኔ ሰዓት ያለኝ ለዛ እንትን ልበል። እሺ ራሄል ማነው ማርቆስ የሚባለውን ሰውዬ እንዳታስገቢ። እሱ ፕሮቴስታንት እሱ አይ ነው ማርቆስ የተባለውን ሰውዬ እንዳታስገቢ፣ ፕሮቴስታንት ስላይደለ ማለት ነው። ሌሎች ካሉ አስገቢ። ቴንክ ዩ። እሱ ፕሮቴስታንት ነኝ ብሎ ከኔ ጋር ገስት ላይ አይቀመጥም ስላይደለ ማለት ነው። ሌሎች ግን ካሉ አያለሁኝ እኔ ከታ ያሳይሻለሁ። ሌሎች አሉ ከጻፉ ያ ቴንክ ዩ ሪታይ ቴንክ ዩ ራሄል። እሺ አመሰግናለሁ። እሺ እዚህ ጋር ያላችሁ ሰዎች በደንብ አድርጋችሁ አዳምጡ። እኛ የምናወራው የተለየ ሀሳብ ወይም ደግሞ የተለየ አጀንዳ ይዘን ሳይሆን ስለ ህይወት ነው የምናወራው። ስለ ህይወት ደግሞ ስናወራ ምንድነው እዚች ጋር የሚያግባባን መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው። ለምሳሌ እንደ ፕሮቴስታንት እና እንደ ኦርቶዶክስ አማኝ መጽሐፍ ቅዱስ ነው የምንግባባው። መጽሐፍ ቅዱስ ወደ እውነት ሁሉ ይመራቸዋል የእግዚአብሔር ቃል ስለሆነ። ሐዋርያው ቅዱስ ጳውሎስ ለቲቶ ምን ብሎ ነው የተናገረው? የቲቶ ምዕራፍ 2 ከቁጥር 1 ጀምሮ ስታነቡት አንተ ግን አለው ህይወት የሚገኝበትን አንዴ ይቅርታ፣ ያው እዚህ ጋር ምን ይላል? አንተ ግን ህይወት ለሚገኝበት ትምህርት ምን አልከኝ ሚኪ? ሪቺ ያስገቢ እስቲ። እሺ ማንን ላስገባ? አጀምረዋት እንዴ? ኦኬ ኔትወርክ አንተ ጋር ሚኪ ያቋርጣል ይመስለኛል። ትንሽ ሰዓት ስለሆነ ያለኝ እኔ አይ ቲንክ ሞዴሬተር ሰጥተኸኛል ሚኪ አንዴ የእግዚአብሔርን ቃል ያስቸግራል ይመስለኛል። ሰው ለማስገባት ስለሆነ ማለት ነው።
እሺ ራሄል ሞዴሬተር ሰጥቶኛል ይመስለኛል። አይዶ ነው ይታይሻል። ሞዴሬተር ክፍል ላይ እኔ ቆይ ከሆነ ወጥቼ ገብቼ ቆይ ወጥቼ ልልቅ ልገባ። አይ የለም መግባት የሚፈልግ ሰው ካለ እንትን አድርጉኝና ሜሽን አድርገውና ልሳብልክ ኤርሚ። እሺ ቆይ ወጥቼ ልግባ። አንዴ ጠብቂ። አይ አልሰጠሁትም ሞዴሬተር። ኦኬ ታብታብ አድርጉ። ኔትወርክ ነው እና ታብታብ አድርጉ ፕሊዝ። ለይቶ ነው እንዳሰኛ ያ አይ አልሰጠሁም ኤርሚ። ወይ እግዚአብሔር እምቢ አለኝ እኮ ምን ብዬ ልስጥህ ሞዴሬተር። ሪች በቃ አስገቢሽ። ኦኬ እሺ ኤርሚ። እሺ ሚኪዬ። አይ ለምን ትወጣለህ? ሰዓት ወጥቶ መግባት ለምን? ሚኪ አንተ ጋር ኔትወርክ ትንሽ ያስቸግራል ይመስለኛል እና ኦልሬዲ ወጥቷል ኤርሚ። እኔ አንድ ነገር እንትን ልበልና የመጀመሪያው ነገር አንድ ጊዜ ቢመለስ አይሻልም? እሱ በሌላ ቆይ ዛማኑኤል ቆይ አንዴ ይምጣና እስከዛ ድረስ ታብታብ አድርጉ። ኔትወርክ ስለያዘና ታብና ኮፒ ሊንክ ብታደርጉ አሪፍ ነው። 600 ሰዎች አላቸው። አንዴ ታብታብ አድርጉትና 100 ሺህ እንኳን አልገባም። ለዛ ነው እኮ የሚቆርጠው። ሚኪ ከደቂቃዎች በኋላ አንተ የምታወራው ዘግይቶ ነው የሚደርሰው። ኤርሚ ቆይ ይኸው ኤርሚ ልኬልሃለሁ። ይሁን አግባ ጋይስ ታብታቡን 100 ሺህ አስገቡት አንዴ። ለዛ ነው የሚቋረጠው። ኦኬ ታብታብ አድርጉ እስኪ በቃ ወይ እኔ ራሴ ወጥቼ ልግባ። እናንተን ሳልዘረግፋችሁ ልውጣና ልግባና እናንተ ሚውት አድርግ። አንተ ይሰማል፣ እዚህ ስለሚሰማ አንተ ሚውት አድርግና አዳምጥ። ይመለሳል በራሱ ጊዜ። ሳቢው ኤርሚያስን ሳቢው። እሺ ሳቢው ስቤዋለሁ። ገብቷል። 600 ሰው አለ። አንዴ ታብታብ አድርጉ ጋይስ። አንድ ደቂቃ 100 ሺህ መግባት ይችላል። ሚኪ ትልቁ ላይ መሆን ይችላል። አሁን መጥቻለሁኝ። ይዘገያል አይደለ? መጥቻለሁ። ቤተሰብ መተሃል ሚኪዬ ይሰማ? እሺ አሁን እንግባባለን ማለት ነው። ኤርሚ ወርዷል። አሁን ግቡ። እኔ ጋር በጣም ስታክ አድርጓል እና ኮፒ ሊንክ ፕሊስ ቤተሰብ። እሺ ኮፒ ሊንክ አድርጉት። ውይይቱ ተጀምሮ በእንጥልጥል መቆም የለበትም። የሆነ ያክል እንትን ማለት አለበትና እንደዛ አድርጉ። ሪች ያስገባው ኮፒ ሊንክ አድርጉ ቤተሰቦች፣ ሁላችሁም ኮፒ ሊንክ አድርጉ። ሪች ያለሽ አለው። በጣም ጥሩ። እሺ ድምጾቻችሁን ልስማ። ይኸውላችሁንም እዛ አማን ይላል። አለው ሚኪ ታዲያ ያለሽ አለው ሚኪ። እሺ በዛ ብሎናል። አለው ሚኪ አለው። አሁን ጥሩ ነው ያለው። በቃ ኤርሚን አስገባው። አሪፍ ነኝ ማለት ነው። እሺ ኤርሚ አይታየኝም እና ኤርሚ ካለክ አንድ ቁጥር ጻፍና ወደ ላይ ብትመጣ እና አሪፍ ውይይት ነበር እና ታብታብ አድርጉና 100 ቢገባ ይስተካከላል ብዬ አምናለሁ። እሺ ኮፒ ሊንክ አድርጉ እስከዛ። እሺ ቤተሰብ፣ እሱም ኔትወርክ እምቢ ብሎት ሊሆን ይችላል። አማንዬ ሲመጣ ትጀምራላችሁ ብዬ ነው። ሌሎችም ፕሮቴስታንቶች ካላችሁ አንድ ቁጥርን ጻፉ። አንድ ቁጥርን ጻፉ። እስከዛ እንትን ግን አያሳየኝም። ሪቺ ገስት የላኩ ሰዎች ግን አይታዩኝም። ነሳቢያቸው ፕሮቴስታንቶች ካሉ
እስባቸዋለሁኝ እንትን ካሉና እሺ ዛማኑኤል የቀረው ለነሱ ተውላቸው፣ ለፕሮቴስታንቶች ተውላቸው ቦታ። አዎ የቀረውን ሰው እንትን አልልም እና ሌሎች ፕሮቴስታንቶች አሮን ሜሽን ታደርገኛለህ። አሮን ፕሮቴስታንት ነው የሚፈለገው እና ውይይቱ እንዲቀጥል ማለት ነው። እስከዛ ሰላም በሉ እስኪመጣ ኤርሚ እስኪመጣ። አይ ቲንክ ኤርሚ አመለጠ መሰለኝ ነው። አመለጠ አስመለጥኩት ምናምን የለም። በዛ ብሎን ገስት ላይ ካላችሁ የትኛውንም ሰው ዲስ እንዳታደርጉ፣ አክብሩ። ሀሳቡና መረጃችሁ ላይ ትምህርቱ ላይ ብቻ ፎከስ ማድረግ እሱ ላይ። እንግዲህ ወይ ኔትወርክ እምቢ ብሎት ሊሆን ይችላል እና አሮን ፕሮቴስታንት ነኝ ብሏል። አሮን ትወያያለህ ከሚኪሻ ገብቷል እና የስ ደስ ይለኛል። ሰላም ለሁላችሁ። እግዚአብሔር ይመስገን። የሚወያዩበትን ርዕስ አዳምጠሃል? በከፊል አዳምጫለሁ። ቆይ ሚውት አድርጌ ኤርሚ መጥቷል። ከኤርሚ ጋር ይጨርሳሉ። ኤርሚ መጥቷል። ታብታብ ብቻ ግን አድርጉ። ታብ አድርጉ። ሌሎቻችሁ ጣልቃ ባለመግባት ሞክሩ። ሚውት አታንሱ። ሚኪዬ ኔትወርክ ይሰራል? አዎ እኔ ቆንጆ ነው። አሁን ቆንጆ ነው ድምጼ። ታብታብ አድርጉ ፕሊዝ። ታብ እና ሼር ኮፒ ሊንክ አድርጉና ውይይቱ አሪፍ ውይይት ነው እና ውይይቱ ይቀጥል ፕሊዝ። አንድ ሰው አስገቢ ፕሮቴስታንቶች ካሉ። ከፕሮቴስታንት ሜሽን አድርጉኝ እኔ እንትን እንድላችሁ፣ አሊያም ደግሞ እንትን አበባ ላኩና ላስገባችሁ ልሳባችሁ እና እዚህ እንትን ስለማይለኝ ነው። ከፕሮቴስታንት ሌላ የሚገባ በቃ ችግር የለውም። እንዲወደደኝ አላቅሽም። አይ ጠንከር ያለ ፕሮቴስታንት ነው የሚፈለገው። ፕሊዝ አስገቢው እንዲወደደኝን አስገቢው። እሺ እንዲወደደኝ እሺ ናገባሽ። ይኸው በቃ ይኸው ፉል ሆኗል። ሌሎቻችሁ እንትን አትበሉ። የኤርሚ ኔትወርክ ካልሰራ እንዲወደደኝ አለ ከኤርሚ ከእንትና ጋር አሁን ቀጥሉ። ሚኪዬ እንትን ከሆነ ቀጥል። አሁን እኔ አባት ፕሮግራምን ምራ። ታብታብ አድርጉ። ኤርሚ ሪቺ ቆንጆ እየመራሹ ነው። እኔ ጋር ስታክ ካደረገ ምሪው ችግር የለውም እና እኔ ግን አለውኝ እስካሁን ድረስ የበኋላ እንትላለን እና ዛማን ጨርስና ኤርሚ የምታነሳቸው ጥያቄዎች ካሉ እድል እሰጥሃለሁ። ጥያቄዎችህን ታነሳለህ እንዲመልስልህ። በመጀመሪያ ግን በተነሱት ላይ ሀሳብ ትሰጥና በተነሱት ጉዳዮች ላይ ሀሳብ ከሰጠህ በኋላ ጥያቄ ትጠይቃለህ። ሌሎቻችሁም ኤርሚያስ በሚያነሳው ሀሳብ ላይ ጥያቄ ትጠይቃላችሁ። ገብቷችኋል አይደለ? ሀሳባችሁን ከጨረሳችሁ በኋላ በስተመጨረሻ በሰዓትና በደቂቃ እናደርጓለን። በጣም እንዳይረዝምብን። ሙግት አይደለም። እሺ ጋይስ፣ ሙግት አይደለም። እያስቆሙ እንዲህ ነው ምናምን አይደል። እንዲህ ከሆነ ብጥብጥ ነው የሚሆነው፣ አይሆንም። ኤርሚ ሲጠየቅ ኤርሚ እሱ በመረጃ በማስረጃ ብሎ ባሰባቸው ነገሮች እያንዳንዱ ፖይንት ሊያስቀምጣ በተሰጠው ደቂቃዎች ማለት ነው። የተሰጡትን ጥያቄ 1 2 3 ብሎ ቁጥሩ ይይዛል። የተሰጡትን 1 2 3 4 የተባሉ ጥያቄዎችን በተሰጠው ደቂቃ ውስጥ ይጨርስና ያስረዳናል ማለት ነው። ቤተሰቦች እንደዛ ያግባባናል አይደለ? በኋላ ላይ እንትን ነው እንዳትሉኝ። በዛው ሊገባ ነው። አንዴ ቴንክ ዩ ጋይስ። 100 ሺህ አስቡት። አሪፍ ነው ኔትወርክ ሆነ 100 ሺህ እንዲገባ በዛው ቀጥል ሚኪ። እሺ በቃ በዚህ መልኩ እንቀጥላለን። እዚህ ጋር ያለን ሰዎች የሆነ ነገር ተምረን ለመውጣት ነው፣ አውቀን ለመውጣት ነው ትልቁ ፖይንታችን። ስለዚህ ጭቅጭቅ፣ ንትርክ፣ ሙገታ የለም።
ይጠየቃል። ጥያቄዎቹ 1 2 3 4 ብለው ጥያቄ ይጠየቃሉ። እነዛን ጥያቄዎች በማስረጃ በመረጃ ማቅረብ ነው ማለት ነው የሚሆነው። ወንድማችን ቀጥል የጀመርከውን ቀጥል አባ። እሺ የረጅም ሰዓት ኦኬ። እሺ የመጀመሪያው ነገር ገና ስጀምር ውይይቱን ስጀምር የመጀመሪያው ምንድነው ያልኩት ሮሜ 10ን ጠቅሼ መስማትስ የእግዚአብሔር ቃል ነው የሚለው አንስቼ ከዛ በኋላ ምንድነው ያ ትምህርት ደግሞ ሐዋርያቶቹ ያስተማሩት ትምህርት የሐዋርያት ሰንሰለት ወይም ደግሞ የሐዋርያት ቅብብሎች ውጪ አንድ ሰው ካለ ስለ ወንጌል መግባባትን ማውራትም አይቻልም። የመጀመሪያው ነገር ምክንያቱም ቲቶ ምዕራፍ 2 ቁጥር 1 ጀምሮ ምንድነው የሚለው አንተ ግን ይሏል ሕይወት ለሚገኝበት ትምህርት የሚገባውን ተናገር ብሎ ይናገራል። ስለዚህ ሐዋርያቶቹ የሚያስተምሩት ትምህርት ያ ምንድነው ሕይወት የሚገኝበት ትምህርት ነው። ስለዚህ የምናወራው ስለ ወንጌል ስለሆነ ስለ ፖለቲካ ወይ ስለ ሌላ ነገር ስላልሆነ የምናወራው ስለ ወንጌል ስናወራ መጀመሪያ የወንጌሉ ባለቤት አለ፣ የተላኩት ደግሞ ሐዋርያቶቹ አሉ። ስለዚህ አንድ ሰው ስለ ክርስቶስ ወንጌል ከማውራቱ በፊት እዚህ የሐዋርያት ህብረት ውስጥ መኖር መቻል አለበት። ካልሆነ ግስ ይህ ሕይወት የሚገኝበት ትምህርት የተባለው ትምህርት ያንን ትምህርት አላገኘውም ማለት ነው። ስለዚህ ስለ ወንጌል ስናወራ እኔ ፕሮቴስታንት ነኝ እኔ እንትን ነኝ ብሎ አንድ ሰው ሲመጣ መሰረቱ ምንድነው የሚለውን ነገር በማስረጃ አሳይቶ እዚህ ህብረት ውስጥ ነኝ ያለሁት። ይህ ህብረት ለምን አስፈለገ ደግሞ ሲባል ደግሞ እዚህኛው ላይ ምን ይላል እዚህ ጋር እሺ ስለዚህ ምን ይላል ከተመሰረተው በቀር ሌላ መሰረት አትመስርቱ ብሎ ይናገራል። ስለዚህ አንድ ጊዜ ተመስርቷል። ያ መሰረት ደግሞ ኢየሱስ ክርስቶስ ነው። ራሱ የሆነው ኢየሱስ ክርስቶስ ነው። በነቢያትና በሐዋርያት ላይ ታንጻቸዋል። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ጌታችን ምንድነው ያለው ወንጌልን እንዲሰብኩ ስልጣን የሰጣቸው ለደቀ መዛሙርቶች ነው። ስለዚህ አንድ ሰው ወንጌልን ለመስበክ ሲመጣ ወይም ደግሞ ወንጌልን ለማውራት ሲመጣ ምን ማድረግ አለበት? እዚህ ህብረት ውስጥ ነው ወይ ያለው? አንድ ጊዜ ከተመሰረተው ህብረት ውስጥ ነው ወይ ያለው? የሐዋርያት ለምሳሌ የሐዋርያው ቅዱስ ጳውሎስ ተማሪው ቲቶ እንደነበረ ከሐዋርያው እግር ስር ቁጭ ብሎ ያንን ህይወት የሚገኝበትን ትምህርት እንዳገኘ እንደ ፕሮቴስታንቲዝም ደግሞ በየትኛው ሐዋርያ አማካኝነት ወንጌል ተሰብኮላችሁ አመናችሁ የሚለውን በማስረጃ አሳይታችሁን ከዛ በኋላ በመጽሐፍ ቅዱስ ብትፈልጉ በጥምቀት ብትፈልጉ በነገረ ድነት በፈለጋችሁት ማውራት እንችላለን። ከዛ በፊት ግን ወንጌል እንዴት ተሰብኮላችሁ አመናችሁ በየትኛው ሐዋርያ አማካኝነት ገባ የሚለውን ነገር በማስረጃ ብታሳዩን ደስ ይለኛል። ቀጥሉ ሚኪ ስሙ። እሺ እናመሰግናለን አማኑኤል። እሺ ኤርሚ ወይም ሌሎቻችሁ ፕሮቴስታንቶች ካላችሁ የተነሳው ነገሮች አሉ እሱን ክሊር አድርጉና ከጨረሳችሁ በኋላ ከዛ ወደ ጥያቄዎች ወደ የምታነሷቸው ጥያቄዎች እንመጣለን ማለት ነው። ጥያቄው ላይ ስንመጣ ለሁሉም ሰዓት አስቀምጣለሁ ማለት ነው። ጥያቄው ላይ ማለት ነው። በሚ መቀጠል ይችላል። እሺ ቴንክ ዩ ሚኪ። ረጅም መንገድ እየነዳሁ ነበረ። ሰዓቱ የምደርስበት ቦታ ደርሻለኝ ግን አለሁ። ኦኬ ጸዲ ያነሳችውና አማኒ ያነሳው ላይ ምናልባት አማኒን አንድ ጥያቄ ጠይቀዋለሁ። ጸዲ ግን ያነሳችው ላይ ጥያቄ ሳልጠይቅ መረጃ ላይ የተመሰረተ ነገር ሳይሆን የተነገረው ያለ መረጃ የተነገረ ነገር ስለሆነ ይሄ ደግሞ ከማናቸውም ሰው የምንሰማው ነገር ስለሆነ ምናልባት ወይ ከጥላቻነት የመነጨ ወይ ደግሞ በቂ መረጃ ሳይኖር የተነገረ ንግግር ነው። ኢየሱስን ሉተር የሚባለው ሪፎርሜሽን አባት ኢየሱስን አልፈጠረውም፣ ሊፈጥረውም አይችልም። ፈጠረው ብሎ የሚለው ቃል እሱ ክሬት ያደረገው ትምህርት ነው ከተባለ ሉተር የተባለው የቤተክርስቲያን አባት ሪፎርሜሽን አባት የካቶሊክ ቤተክርስቲያን አገልጋይ እንደነበረ ዓለም ሁሉ ያውቀዋል። ካቶሊክ ደግሞ የክርስቶስ ቤተክርስቲያን ናት።
ኦኬ። ስለዚህ በዚህ ቤተክርስቲያን ውስጥ ያገለግል የነበረ አንድ ሞንክ ነው፣ መነኩሴ ነው፣ ዶክተር ነው፣ የተማረ ሰው ነው። ስለዚህ እሱ በትምህርት የፈጠረው ኢየሱስም የለም፣ በሌላም አፈጣጠር የፈጠረው ኢየሱስ የለም። የካቶሊክ ቤተክርስቲያን የሐዋርያቱ ትምህርት ይሰበክባት የነበረች ቤተክርስቲያን ነች። ምንም እንኳን እንግዳ የሆነ የሰው ስርዓት ትምህርት ቢገባባትም ቅሉ ግን ደግሞ እውነተኛ የሆነ ትምህርትም ደግሞ ያላት ቤተክርስቲያን ስለሆነች የዛ ቤተክርስቲያን አገልጋይ ነው። ስለዚህ ከዛች ቤተክርስቲያን ውስጥ ይሰበክ የነበረውን ኢየሱስ ክርስቶስን ከሐዋርያቱ ከጥንት ጀምሮ ሲሰበክ የነበረውን ኢየሱስን ነው ይሰብክ የነበረው። የሮም ካቶሊክ እንደምትታወቀው አዕማድ የሆኑት ትልልቆቹ ሐዋርያት ጳውሎስ እና ጴጥሮስ በሮም ከተማ ላይ ለጌታ መስዋዕት ሆነው የሞቱበት እነዚህ ትልልቅ ጉምቱ የተባሉ የአዲስ ኪዳን ሐዋርያት የነበሩበት ያስተማሩበትም ምድር ነው። ስለዚህ ሮም ካቶሊክ በትምህርቷ ምንም ሰው ሰራሽ የሆነ ትምህርት ቢገባባትም ግን ደግሞ ሙሉ በሙሉ ከክርስቶስ ቤተክርስቲያን ማለት ከክርስቶስ ትምህርት የራቀች ቤተክርስቲያን ነች ብለን አናምንም። እኛ ሉተር የዚህ ቤተክርስቲያን አገልጋይ ስለነበረ እሱ የፈጠረው ትምህርት እሱ የፈጠረው ኢየሱስ የለም ማለት ነው። ያንኑ በብሉይ ኪዳን ነቢያት የተተነበየውን በአዲስ ኪዳን ሐዋርያት የተሰበከውን በባህሪው የእግዚአብሔር አብ ልጅ የሆነውን በስጋ ደግሞ ከቅድስት ድንግል ማርያም የተወለደው የዳዊትን ልጅ ኢየሱስ ክርስቶስን ነው የሰበከው ማለት ነው። ስለዚህ ሉተር የፈጠረው ኢየሱስ ብላ ያለችው ጸዲ ወይ ከጥላቻ ነው ወይ ደግሞ ከሌላ ነው። በዚህ ጥያቄ ስለማልጠይቃት በዚሁ ነው የምዘጋው ማለት ነው። ይሄንን ጠንከር ያለ የሚያወራ ሰው ካለ ግን ሳወራ እናወራለን። ኦኬ። ወንድማችን አማኒም ልክ እንደዚሁ በተመሳሳይ አንዱ ኢየሱስ ነው ካለ በኋላ መጨረሻ ላይ ደግሞ ሚኪም ቅድም ጥያቄ ሆኖብኛል ግልጽ አድርገው ብለህ ያልከው ላይ እሱ ላይ ግልጽ አላደረገውም። ግን አንድ ደጋግሞ የተናገረው ነገር አለ። በዚች በክርስቶስ ቤተክርስቲያን የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28ን መሰረት አድርጎ በደሙ የዋጃት ቤተክርስቲያን ብሎ ይላል። አዎ ቅዱስ ቃሉ ይላል። ያቺ በደሙ የዋጃትን ቤተክርስቲያን እንዲነግረኝ እኔ ለአማኒ ጠይቀዋለሁ። በሐዋርያቱ ቅብብሎች ስልጣን ስር እስከሌሉ ድረስ ትክክለኛ ትምህርት አላቸው ብለን አንልም አናምንም ብሏል። እኔ ለአማኒ መልሼ ጥያቄ የምጠይቀው ያቺ በደሙ የተመሰረተች ቤተክርስቲያን ማናት እና በስም ብትነግረን በተቋም ብትነግረን ወደ እሷ ሄደን እንድንገባ ስሟን ጠርተህ ብትነግረን በጣም ደስ ይለኛል ወንድማችን አማኒ። ከዛ ጥያቄ እንቀጥላለሁ። ስሟን ንገረን፣ ማናት ያቺ በደሙ የተመሰረተች ቤተክርስቲያን? አሁን ባለው ሪሰንት አሁን እኛ እናንተ በምንኖርበት ያለችው ቤተክርስቲያን ማናት? እና የሐዋርያቱ ቅብብሎች ትምህርቷም ሆነ ማነው ትምህርታቸው የሚሆን ስልጣናቸው በሷ አለ ብለህ የምትለን ቤተክርስቲያን ጠቁመንና እዚህ ያለን የወንጌል አማኞች በሙሉ ጉዞ ወደዛች እንድናደርግ ስሟን ብቻ ነገረን። ቴንኪው አማን። ኦኬ ምናልባት አልሰማኝም ይሆናል አላቅም። እና የመጀመሪያው ነገር ስለ ወንጌል ስለሆነ የምናወራው ስለ ወንጌል ስናወራ ስልጣን ያለው አንድ የሚዩት አድርግልኝ። ስልጣን ያላቸው አሉ። ስልጣን ኢየሱስ ክርስቶስ ከኢየሱስ ክርስቶስ መንፈስ ቅዱስን ተቀብለው የዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ መንፈስ ቅዱስን ከተቀበሉ በኋላ ወንጌልን እንዲሰብኩ የተላኩ አሉ። ስለዚህ ስለ ወንጌል ነው የምናወራው ካልከኝ አንተ የምታምነው እንደ ፕሮቴስታንት በየትኛው ሐዋርያ በኩል ወንጌል ተሰምቶ አመንክ? በማስረጃ አሳየኝና ከዛ በኋላ ወደ ትምህርቱ እንገባለን። ምክንያቱም ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ምንድነው የሚለው? ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው ይላል። አሁን በደንብ አድርጋ አስተውል። በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ብሎ ይናገራል። ስለዚህ አንድ የምናወራው ደግሞ የተለያየ ነው በክርስቶስ ትምህርት ላይ ስለሆነ የዛ ትምህርት ውስጥ አንተ አለኮ የሚለውን ነገር በማስረጃ ተከፍትና እንደ እኔ ማምነው ከበዚህኛው ሐዋርያ ገባ ወንጌል ተሰብኮልኝ አመንኩኝ። ለምሳሌ የሐዋርያ ሥራ ምዕራፍ 8 ያ ኢትዮጵያዊ ጃንደረባ የትንቢተ ኢያሱ መጽሐፍ ቅዱስ እያነበበ በሚሄድበት ሰዓት ላይ የሚያነበው ነገር አልተገለጠለትም። መንፈስም ፊልጶስ ከመርቶት ምን አደረገ? ያንን ኢትዮጵያዊ ጃንደረባ ገለጠለትና በፊልጶስ እጅ ተጠመቀ ማለት ነው። ስለዚህ ልክ እንደዚህ ከቤትኛው ደቀ መዝሙር ወንጌል ገባ እንደ ፕሮቴስታንት አስተምሩት። ምክንያቱም የክርስቶስ ትምህርት ሕይወት የሚገኝበት ነው። በዛ ላይ ደግሞ በዛ ትምህርት ላይ ደግሞ ሰው የማይኖር ከሆነ አምላክ የለውም እያለ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ በደንብ አድርጎ ይናገራል። በክርስቶስ ትምህርት ለሚኖር ሰው ግን አብና ወልድ አሉት ብሎ ይናገራል።
ያ የክርስቶስ ትምህርት ውስጥ ኦርቶዶክስ ቤተክርስቲያን ስላለ የእሱ አማኝም ስለሆንኩኝ በእሱ ትምህርት ውስጥ ነኝ ብዬ እየተከተልኩኝ ስለሆነ ነው። እዛውን መጀመሪያ ለጠየቀኝ ጥያቄ ማለት ነው። እና እንደ ወንጌል ስለምናወራ እኔ በዚህኛው ሐዋርያ አማካኝነት ተሰብኮልኝ አመንን እንደ ፕሮቴስታንት ማለት ነው። ምክንያቱም ከተመሰረተው በቀር ሌላ መሰረት አትመስርቶ አለ ሐዋርያው ቅዱስ ጳውሎስ። ሐዋርያው ቅዱስ ጳውሎስን እቀበላለሁ የሚል ሰው ደግሞ እዛ መሰረት ውስጥ መሆኑን ማስረጃ ከፍተ ብታሳይኝ ደስ ይለኛል። ከዛ በኋላ በምትፈልገው በመጽሐፍ ቅዱስ ላይ መወያየት እንችላለን ማለት ነው። ማስረጃው ይቅደም። ቴንክ ዩ። እሺ እዚህ ያላችሁ ወገኖች እንግዲህ ሰምታችኋል። አማኒ ለጠየቅኩት ጥያቄ መልስ ሊሰጠኝ አልፈለገም። መልሶ ነው ጥያቄ የሚጠይቀኝ በየትኞቹ ሐዋርያት ነው የተሰበከ ወንጌል ነው ብሎ የሚለው። ጥያቄው በአጠቃላይ ስመልስ በጌታ ሐዋርያት የተሰበከ ወንጌል ነው እኛ ወንጌላውያን አማኞች የምንሰብከው። በነ ቅዱስ ጴጥሮስ፣ በነ ቅዱስ ጳውሎስ፣ በነ ቅዱስ ማቴዎስ ሐዋርያ ማለት ነው። ከሐዋርያት ውጭ ደግሞ ባሉት በነ ቅዱስ ሉቃስ፣ በነ ቅዱስ ማርቆስ እነሱ ከሐዋርያት ተርታ ስለማይመደቡ በእነሱ የተሰበከ ወንጌል ነው የምንሰብከው። መቼም ሌላ ሐዋርያት የሉም። በጌታ ሐዋርያት የተሰበከ ወንጌል በየትኞቹ ሐዋርያት ነው ያለ ልብ በሉ። በየትኞቹ ሐዋርያት ነው? በጌታ ሐዋርያት የተሰበከውን ወንጌል ነው የምንሰብከው። እሱ ግን ቅድም ደጋግሞ ሲያነሳ የነበረው ተቋምን ጠርቶ ማለት ነው። በዚህ ተቋም ውስጥ የሌለ ሰው የሌለ አስተምሮት የቱንም ያህል ቢያወራ እውነተኛ አይደለም። ስለዚህ አስቀድሞ በዚች በክርስቶስ ቤተክርስቲያን በደሙ በመሰረታት ብሎ የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 20 ማን ነው ምዕራፍ 20 ቁጥር 28ን ዋቢ አድርጎ የጠቀሰውን ጥቅስ አንዲት ቤተክርስቲያን አለች፣ በዛች ቤተክርስቲያን ጥላ ስር መሆን አለባቸው አለ። ያቺ ቤተክርስቲያን ማን ነው ስሟ ነው ያልኩት እኔ። ግን ሊመልሰው አይችልም፣ መቼም አይመልሰውም። ኦርቶዶክስ ለምን? ካለው እየሰማ ካልሆነ ኦኬ አይኔ ስላልሰማው ነው አማን። እሺ ኦርቶዶክስ አልከኝ አይደል? ኦርቶዶክስ ነው ያልከኝ አይደል? እየሰማኝ ስላልሆነ ለዛ ነው ጥያቄ። ችግር የለም። እሺ አዎ ችግር የለም። ውጭ ላይ ስለሆነ ቆይ አንዴ። እኔ እርምዬ ምን እያልኩ መሰለ ስለ ወንጌል በቃ አይ ስናወራ ኦርቶዶክስ ነው በለህ ካልከኝ መልሰህልኛል። ስላልሰማው ነው ችግር የለውም። ኦኬ እኔ አሁን ኦርቶዶክስ ነኝ። አሁን በደንብ አድርገህ ስማኝ። እኔ አሁን ኖ አንተን አይደለም አንተ ምንድነህ አይደለም አማኒ ጥያቄ አይ አይደለም ያቺ ማለት የሐዋርያት ከእኩል ካወራንማ እንዴት ይሆናል? እርምዬ አሁን ይኸውልህ የመጀመሪያው ስለ ወንጌል የምናወራ ከሆነ የመጀመሪያው አንተ የምታምነው እዚህ ህብረት ውስጥ ነው ወይ እኮ ነው የኔን እያልኩ ጥያቄ ያለሁት። ለምን የኔን ጥያቄ ሸሸኸው? የኔን ወ- ጥያቄ ካልሸሸኸው ኦርቶዶክስ ነኝ ሳይሆን ማለት ያለብህ አንተማ ኦርቶዶክስ መሆንህን አውቃለሁ። እኔ የጠየኩት ጥያቄ አንተ ምንህ እንድነህ ኦርቶዶክስ ነው እኔ አልኩ። የጠየኩት ጥያቄ ኤርሚ ኦኬ ቴንክ ዩ የማታስወረኝ ከሆሆነ መስማትም አትችልም። የኔን ሀሳብም ገብተዋል። ስለዚህ በቃ ብታስወረኝ ጥሩ ኦርቶዶክስን ነው። እኮ ብለህ ካልክ መለስክልኝ፣ ወደሚቀጥለው ላይ ልሂድ። እሺ ኦርቶዶክስ ኦኬ ነች ነው ብለህ ስለዚህ ያልከኝ ነው ወይ አንተ ብቻ ጠያቂ አትሆንማ ወዳጅ። አማኑኤል በቃ እንግዲህ ይሄ ነው ይሄ ነው ወንድሞች። ቆይ 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 ሚኪ ቆይ እኔ ሚኪ እንትን በላሽ ጣልቃ ገባ። አማኑኤል ያው ጥያቄ ኦርቶዶክስ ነው ብለህ መልሰልኛል ብለሃል። ኦልሬዲ በቃ መለስክልኝ ካለ ኦልሬዲ እንትን እንዳለ ለአንተ ስሰጥክ አንተም ትጠይቀዋለህ። ልክ እንደዚሁ እሱ አዳምጦ እንደ ቴንክ ዩ መለስክለት እንደዚሁ አንተም እሱም አዳምጦ ይመልስልሃል። ሶ በዛ ደረጃ እናደርገዋለን አማኒ። እሺ ብዙ እንትን እንዳይሆን ከሚል አንጻር ነው ጥያቄውን ኤርሚ ጨርስና፣ በእርግጥ የጥያቄ ሰዓት ሳልጀምር ነው ኤርሚ ወደ ጥያቄ የገባው። ግን ደግሞ ምክንያቱም የተነሱት ላይ ሀሳብ እንዲሰጥ ብቻ ነበረ መጀመሪያ የፈለግኩት። ከዛ ጥያቄዎቹን ሰዓት ደቂቃ ሰጥቼ፣ ምክንያቱም በኋላም ለአማን ስሰጠው ደቂቃ ሰጥቼ ጥያቄዎችን እንዲጠይቅህና በፈለግከው በተሰጠ ሰዓቶች ውስጥ ደቂቃዎች ውስጥ ጥያቄዎችን እንድትመልስ ነበር ሀሳቤ። ኤርሚ ጥያቄን ልቀጥል ሚኪ። እሱም እኔ እንደዚህ መጠየቅ ይችላል። በጣም ጥሩ። ኦኬ ኦርቶዶክስ ነች ብሎ መልሶልኛል። ቴንክ ዩ በአጭር እንድትመልስልኝ የምፈልገው አማኒ፣ ኦርቶዶክስ ነች ብለህ ስትለኝ የኦሪየንታል ኦርቶዶክስ ወይስ የምስራቃውያን ኦርቶዶክስ ናት? የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 በደሙ የተዋጀችዋ እውነተኛይቱ ጥላ ያለባት እኛ መተን እንድንገባ በዛች ቤተክርስቲያን ውስጥ ካልሆነ በስተቀር ህይወት እንደሌለን እውነተኛ ትምህርት እንደሌለን ኢንቫይት አድርገናል። እኔ አሁን ወደዛች ቤተክርስቲያን ውስጥ ለመግባት ነው የምጠይቀህ እንደ አንድ የወንጌል አማኝ ማለት ነው። ስለዚህ ምስራቃውያን ወይስ ኦሪየንታል ናቸው? ኦርቶዶክስ ስለ በደም ሳሳው ስለነገርከኝ የምስራቁ ወይስ ኦሪየንታል?
እሺ የሐዋርያቱ ትምህርትና ስልጣን እሺ ያለባቸው። እየሰማኝ ካልሆነ አሁን ስለ ወንጌል ስናወራ አንተ እዚህ ወንጌል ውስጥ መሆንን ማስረጃ አሳይና የኦሪየንታል የምትፈልገውን ጥያቄ ጥያቄን መልስልኝ ሚኪ። ማን ነው ጥያቄ መልስልኝ? ሚኪ አማን እኔ አሁን ፕሊዝ። አንዴ ከመጀመሪያ በፊት ይኸውልህ አሁን እኛ የኦሪየንታልን ብትል የየትኛውን ብትል እኛ መሰረታዊ በሆነ በዶግማቲክ በሆነ ነገር ላይ ምንም አይነት ክፍፍል አይነት ነገር የተለያየ አስተምህሮት የለንም። አለ ካልክ የጠየቁን ማስረጃ ጥያቄ ቆይ መልስልኝ። እኔ ቆይ ቆይ ክፍፍል ቆይ አላችሁ አንዴ አይደለም ቆይ ያለው። ቆይ አንዴ በቃ እንዴ ቆይ ካልሆነ ኧረ እንግዲህ እኔ እባክህ እዚህ ቆይ ጋር እስኪ ላቁም። በቃ እሺ ኧረ ተረጋጋ ኤርሚ ሚኪ ምን ሆነህ ሚኪ ነው? ቴንክ ዩ። ሰላም ሁኑ። ኦኬ ጌታ እግዚአብሔር ይባርክ። ለምንድን ሚኪሻ ነው ለመውረድ እንደዚህ ወይ ቸኮልከው? ሌላ ሰው ቀይርልኝ። ጥያቄ በቀጥታ የሚቀበል ሰው ካለ ማለት ነው። ላስታርቃችሁ ማን ካልሆነ ዝም ብሎ ጫጫታ ነው የሚሆነው። ኤርሚ ላስታርቃችሁ። አማን እያላችሁ እሺ ሚኪ እሺ እሺ አማኒ ኤርሚ ለጠየቀ ጥያቄ አንተ ተመልስለትና ከዛ በኋላ ደግሞ አንተም ጊዜ ሲኖር ልክ ኤርሚን ጠይቀዋለህ። ሚኪ እንደዛ ነው ያዘጋጀው ፕሮግራሙ። ስለዚህ የምትመልስለትን መልስለት፣ አንተ መልሳለኝ የምትለው መልስለትና ስትሬት። ከዛ ደግሞ የሚቀጥለው ጥያቄ ጠይቀሃል። ከዛ በኋላ በተራህ ደግሞ ትጠይቀዋለህ። ስለዚህ መልስህን መልስለት። የመጀመሪያው ነገር ዶግማቲክ በሆነ ነገር ለምሳሌ ዶግማ እኛ ዶግማ የምንለው ምንድን ነው? መሰረት ምሰሶ፣ ሰው ለድህነት መሰሶ የሚሆነው ነገር ምንድን ነው? ዶግማ ነው። ስለዚህ በዶግማዊ ነገር ኦርቶዶክስ የተባለ የኦሪየንታልን በለው ኦርቶዶክስ አማኝ ነኝ ካለ በዶግማዊ ላይ እሱን ከመናገር በፊት አማን ዛብሎንም እየነገረክ ያለው ኤርሚ ለጠየቀ ጥያቄ መልስ ትሰጠዋለህ። በቃ እሱ የጠየቀን ጥያቄ መልስ ትሰጥና የአንተ ጥያቄ ኔትወርክ ያስቸግራል መሰለኝ አንተ ጋር አላውቅም። እየመለስኩ ነበር። አይ አልጀመርንም፣ አልተግባባችሁም። ከተግባባን በኋላ ጥያቄውን መልስ ትሰጣለህ ብዬ ነው። ለጥያቄው ሰዓት ማለት የጥያቄ ይጠይቅህ፣ ጥያቄውን መልስለት። ከዛ በኋላ ለአንተም በምሰጥህ እድል ደግሞ ጥያቄ ትጠይቀዋለህ፣ እሱ መልስ ደቂቃ ይመልስልሃል። አስቀምጥልን ሚኪ፣ ደቂቃ አንዳችሁ አስቀምጡልንና በዛ ደቂቃ ይሻላል። ደቂቃ አይቀመጥም። ለእኔም ደቂቃ እንዳታስቀምጥ። የፈለግከውን ደቂቃ ኦፕን አድርገህ ጠይቀኛለህ፣ እኔም ጠይቀሃለሁ። ደቂቃ መቀመጥ የለበትም። እስካሁን ደቂቃ አልተቀመጠም። ጥያቄው ሰው ማውራት አለበት። ነው። ችግር የለውም። ሌሎች ሰዎች እዚህ ያሉት ኦርቶዶክስ አይ እኔ ሚኪ ይቅርታ አድርግልኝና ኤርሚኖ ቤቱን የሚመራው ወይስ ምንድን ነው? እሺ በቃ ሚኪዬ፣ እሺ ቴንኪው። በቃ እኔ ይብቃል። ምክንያቱም ለተጠየቀው ጥያቄ መልስ ለመስጠት አልፈለገም። ኢንቫይት አደረገን። ምንድን ያለን? ኑ ወደዚች ቤተክርስቲያን ግቡ፣ ኑ ወደዚች ቤተክርስቲያን ጥላ ውስጥ ግቡ። ቆይ ከሆነ ማጠቃለያ እንትን ብለህ የማትሄድ ከሆነ በማስረጃ እኮ በቃ ደቂቃ ይቀመጥልን። በቃ ቁጭ ብለህ ከዛ አንተ ጋር ከሌሎቹ ጋር አወራለሁ ከሌሎች ጋር አወራለሁኝ። ተቀምጬ እዚህ አወራለሁ። ለምንድነው ከአንተ ጋር ማላወራው? ለጠየቁ ጥያቄ ቀጥታ መልስ ልሰጠኝ አልቻልክም። እዚህ 600 ሰው ባለበት ጥያቄ ጠየቅኩህ። አንተ ኢንቫይት ባደረግከን መሰረት ማለት ነው፣ ጋበዝከን። ኑ ወደዚህ ቤተክርስቲያን፣ በዚህ ቤተክርስቲያን ጥላ ስር ግቡ። እዚህ ቤተክርስቲያን ጥላ ስር ካልገባችሁ የሐዋርያት እውነተኛ ሚኪ፣ አሁን ቤቱን ስርዓት አስይዝልኝ ላውራ፣ ከዛ ደግሞ እሱ ያወራል ማለት ነው። ደቂቃ ይሰጠንና አንተ የምትፈልገውን ጠይቅ፣ እኔም ልድገምለት። ኤርሚ ጥያቄውን እሺ ሚኪ፣ ሰላም ሁኑ እና እንደወደደን ማን ነው እንዲወደደኝም ሌሎችም የወንጌል አማኞች ወንድሞች ናቶች ኑ። በቃ ሚኪም አውቆ ነው ዝም ያለው። ምክንያቱም ለምንድን ነው ሳወራ ያቋርጠኛል። ለጠይቁ ጥያቄ መልስ አይሰጡም። መቼውንም ቢሆን አንድ ኦርቶዶክሳዊ ቀርቦ እኔ ፊት ቀርቦ ለጠይቁ ጥያቄ መልስ አይሰጡም። ይኸውልህ አሁንም ስሙ፣ ሳወራ አማኑኤል ለምን አታስጨርስም? አማኑኤል አትጨርሱም? ልብ በሉ እዚህ ያላችሁ ጨርስ፣ ይኸው ጨርስ፣ ሚውት አድርጎልሃል፣ ጨርስ